ቀጠሮ እንደመሸሽና እንደመሮጥ መስሎ ነው እዚህ። ኦኬ ግን ምንድነው ኤርሚ ከሁለቱም ነው አንተ ማግኘት ያለብህ አይደል? ይሄን ጥያቄ አሁን እንዲህ የሚሉ አሉ እንደዚህ የሚሉ አሉ አይደል? ከኦርቶዶክስ አለ። ከሁለቱም ማለት ምን ልብ ብለህ ስማ። እኔ አሁን ሴቶች ማገልገል አለባቸው ብሎ በሚለው መጽሐፍ ቅዱሳዊን መሰረት አድርጌ እናገራለሁ። ቅዱስ ጳውሎስም ይሄን መሰረት አድርጎ ስለተናገረ አገልጋይ ሴቶችን ሁሉ ጭምራቸው ብሎ የሚለውን ሳነሳ ደግሞ የምጠቅሳቸው ጥቅሶች አሉ። ስለዚህ ማገልገል አለባቸውና ማገልገል የለባቸውም ብሎ የሚሉ ሁለት ሰዎች እዚህ ጋር መጥተው ሲነጋገሩ የሚጠቅሱት የመጽሐፍ ቅዱስ ክፍል አለ። የትኛው የመጽሐፍ ቅዱስ ክፍል እውነት ነው? የትኛው ሰው ቅዱሳት መጽሐፍትን በሚገባ ተርጉሞታል፣ አውዱን ጠብቆ ተርጉሞታል፣ ትራዲሽኑን ጠብቆ ተርጉሞታል ብሎ የሚለውን እሱን ለማየት ለአንተ ጥሩ እድል ነው። ግልጽ ነው ኤርሚ? አይ ግልጽ ነው። ምናልባት እንግዲህ ማገልገል በሚለው ደረጃ አይደለም እኔ ተረዳሁት። አገልግሎት ነው ሁሉም ሰው። ግን አሁን ስልጣን በሚለው መሰልጠን በሚለው ደረጃ ላይ ነው ያየሁት እኔ። ምናልባት ለኔም ሮንግ የሆነብኝ ወይም ደግሞ በጣም ይሄ ነገር ላይ እንድጠይቀው ያደረገኝ ነገር መሰልጠን። አሁን አንድ ሴት በቸርች ውስጥ ላይ እንዳታስተምር እዛ ላይ ወጣ እሷ ሰልጥና ወይም ደግሞ እሷ የበላይ ሆና ወንዶች ተቀምጠው ሴቶች ከእሷ እንዴት ይማራሉ በሚለው በማገልገል ደረጃ ብዙ አይነት አገልግሎት አለ። ለምሳሌ ሐዋርያቶችም አገልጋይ ብሎ ጳውሎስ እንደሚናገረው ማገልገል ማለት አንድ ሰውን ለምሳሌ ብዙ ነገርን በማቅረብም በመላላክም ነገሮችን እንትን በማለትም ልታገለግል ትችላለህ። ግን ዋናውን ግን እንትኑን ምንድነው ስሙ አክተሩን እየተጫወተው እንትኑ ጋር በደንብ ሲሰብክም መልእክቱንም ሲልክ የነበረ ጳውሎስ ነው። ግን እነሱን እንዳገለግሉ አድርጎ ነው እሱ የሚናገራቸው። በዛ አይነት ወይን የተረዳሁትና ከጧት ጀምረን እያወራን ነበር አይደለ? ለምሳሌ ኤርሚያስ ወንድማችን ደግሞ መጥቷል። አሁን የኛን ቅድም መለስንልህ፣ እኔም ማለው የኛን ጥያቄ እኛን መልስላለን አይደለም እንደሱ አይደለም። አሁን ኤርሚያስን የጠየቀውን የተጻፈውን ነገር ጠይቀዋል፣ እሱን ይመልስልህ እንጂ የኛን ትምህርት አሁን እሱ ኤርሚያስ የተናገረው ነገር አሁን አቋም ምንድነው? ሴት ልጅ ማስተማር አለባት ነው የለባትም? ነው በልዬ እንደሱ አይደለም። በልዬ ቆይ እንደሱ አይደለም። እኔ መሽበለስኩ ኤርሚያስ ይሄኛው ኤርሚያስ ማለት ነው ሆስቱ ነው የጠየቀው። ኦኬ ካሌለ ሐሳብ በቃ ለምን ፈራኸው አንተ? ማስተማር የለባትም ካልክ ልጁም ይማራል። ሐሳብህን መሞገት እንጂ ሴት ልጅ አሁን መድረክ ላይ ቆማ ትዘምራለች። አንዴ ስማኝ፣ ትዘምራለች አይደል? ልብ አድርግ ነው። ቆይ ይኸውልህ እኔ አንተ ጋር በደቂቃ ማውራት አልፈልግም። መድረክ ላይ ቆማ እያስተማረች እየዘመረች ወንድሜ ይቅርታ እንዴ ቆይ አንዴ ሚዩት አድርጉትና አንዴ ይኸውልህ በቃ ስዩም ከኤርሚያስ ጋር ተግባብተናል። እኔና ኤርሚያስ የተግባባንበት መንገድ ምንድነው? አንተ ትማራለህ፣ ችግር የለም፣ ጥያቄ የሚመልስልሃልኝ። ነገር ግን የምትሞግት ከሆነ አንተ አሁን ለምሳሌ ሴቶች ማስተማር የለባቸው የምትል ከሆነ አንተ ኦርቶዶክስ አይደለ? አንተ አታስተምርም ብለህ በመጽሐፍ ቅዱስ ሞግተው እሱና አንተ ስትሞገቱ እኛ ደግሞ እንማራለን ነው። እንደዛ ነው ኤርሚያስ እያለኛል። ከዛ በዘለለ ግን እኔ በሱ በኩል ያለውን በዛ ትምህርቱ ላይ ያለውን ስሜት ወይም ደግሞ ያለውን እሱ እንትን ተናግሯልኝ። በዛ መንገድ እናየዋለን። ከዛ ውጭ ባለው ነገር ግን በምንድነው ልናየው የምንችለው? እኔ ልማር ነው ጥያቄን ከመጠየቅ ወደ ኋላ አይደለም። እዚህ ጋር ያወጣሁት እንትን ላይ የጠየቁበት መንገድ የኔ ብቻ ሳይሆን የብዙ ሰው ጥያቄም ስለሆነብኝ ያመጣሁት። ኤርሚያስ ደግሞ እሱን ችግር የለም መልሳለሁ ብሏልኝ። ከአንተ ኦርቶዶክስ ስለሆን ከአንተ ጋር ይመልስ ነው መለኮ። ከዛ ደግሞ እሱን ይጠይቀውና አንተ ለዚህ ነገር እንዳጠይቀው ስለፈራ ነው ኤርሚዬ። ስዩሜ ልክ ኤርሚ እንደጠየቅበት ነገር አሁን ጠይቀው ስዩሜ ስለማርያም ጠይቀህ እኔን ስዩሜ መልስ። ቆይ አሁን የትም አትሄድ እኮ መልስ ለመመለስ የገባኸው አብኪ የተሰራ ነገር እኮ እሱ ሊጠየቅ ነው የገባ። እናንተም ተጽፏል ጥያቄው። ስለዚህ ስዩምዬ ለሁለት ሰው ነው የምጠይቀው። ስዩምዬ ከኤርሚ ጋር ልታወራ አይደለም የገባው። ጥያቄ ይዞ ነው የመጣው ኤርሚ። እኔ እዚህኛው ሆስት ኤርሚ ስማኝ እኮ ሐሳቤን ልጨርስ። ስዩም ሐሳቤን ልጨርስ። አሁን ኤርሚ ጥያቄ ይዞ መጥቷል። ቆይ አንዴ አረባካ አንዴ ኤርሚ ጥያቄ ይዞ መጥቷል። ለኤርሚ ጥያቄ ጠየቀው፣ ይቀበል አይቀበል የኤርሚ ምልከታ ኤርሚ አስቀምጧል። አሁን ያንተ ደግሞ ምልከታ ጥያቄ የሆነበትን ነገር መልስለት። ማርያም ተነስታለች ወይ ትመጣለች ወይ ያለ ነው። መጽሐፍ ቅዱሳዊ አርግና መልስለት እንጂ ዲቤት አይደለም ጉዳዩ። አብኪም ከኤርሚያስ ጋር ተግባብተናል። ስዩሜ ሰምተኝ ከሆነ ከኤርሚያስ ጋር አሁን እኔ
በመጽሐፍ ቅዱስ ላይ አሁን የተጠየቀኝን ጥያቄ የሚሞግተኝ ሰው ካለ ይሞግተኝ፣ እኔ ያስተምራሉ ወይም ደግሞ ያገለግላሉ ብዬ እናገራለሁ ብሏል። ኦኬ የሚሞግት ኦርቶዶክስ ከመጣ በዚህ በአነሳውላቸው ርዕስ ትሞግታለህ። የእናንተን ጥያቄ ጠይቄያለሁ። ቅድም ባቤ ገብቶ ነበረ መጣው 5 ደቂቃ ብሎኝ አልተመለሰም። የእመቤታችን ቅድስት ድንግል ማርያም አድርጋለች ለሚለው ጥያቄ ጠይቄያለሁ። ለሱ መልስ አለ ስዩሜ ቅድም ጽፈህም ስላያዝከው ምናልባት ከዛ ደግሞ ከአንተ ጋር ካልተመላለስኩኝ ሌላ ኦርቶዶክሳውያን አስገብቼ ደግሞ ጠይቀዋለሁ ማለት ነው። ምን መሰለህ ኤርሚ ጥያቄውን ተጽፏል ኦልሬዲ። ሁለት ጥያቄዎች አሉኝ በፕሮቴስታንትና በኦርቶዶክስ አልክ አይደለ? ከዛ በፕሮቴስታንት ያለውን ኤርሚያስ መጣና እሱ መመለስ ፈለገ። ለምሳሌ ማለት ነው ኤርሚ መናገሩን የፈለገውን ነገር ከዛ መልሱን አልመለሰልህም። እሱ የፈለገው አንድ ሰው አብሮ የሚከራከረው ሰው ነው የፈለገው። አንተ ደግሞ ጥያቄ ነው የጠየቀው። ለምሳሌ እኔን የሆነ ጥያቄ ብትጠይቀኝ ጥያቄ ላንተ፣ ኤርሚዬም ደግሞ ከተጠየቀ ወንድማችን ጥያቄው ላንተ መልሰን ነው ልናያለያየው እንጂ እዚህ ጋር እኔና የሆነ ሰው ልንነጋገር አይደለም። እዚህ ጋር ያለ ነው ማለት ነው። ገብቶሃል አይደለ? አንተ እንድትማር ነው። እዚህ ጋር አዳምጠኝ። እዚህ ጋር ኤርሚያስ ስለርገቱ እንትን በል ስለ ቆይ ኤርሚያስን ጠይቄያለሁ። ኤርሚያስ እያለኝ ያለ ሴቶች ያስተምራሉ ወይ በቤተ መቅደስ ውስጥ ስልጣንን ሰልጥነው ማስተማር ይችላሉ ብዬ ጠይቄዋለሁ። እሱ ደግሞ ያለውን ሰምተሃል። አንተም የሰማኸው አለ፣ እኔም የሰማሁት አለ። ሁለታችን እንግዲህ እንዳረዳዳችን ልንረዳው እንችላለን። እኔ ሴት ልጅ አታስተምር የሚለኝ ካለ ሊሞግጥ የሚፈልግ ካለ አለው። ከዛ በኋላ ግን በኋላ ላይ መልሳለሁ ነው። አሁን በዚህ በኩል አሁን አንተ ሴት ልጅ አታስተምርም ካልክ ታስተምራለች ብሎ ሊሞግትህ ነው። በዛ ሙግት ላይ አወራለሁ አለው ነው ያለ። አንተ ጋር ደግሞ የመጣሁት ደግሞ እመቤታችን ቅድስት ድንግል ማርያም አርጋለች ብሎ ኦርቶዶክስ ያስተምራሉ። ለዛ ደግሞ መጽሐፍ ቅዱስ ማስረጃ ስጠኝ አለ። ማስረጃ ወይም መልስ ጥያቄን እንጠይቀው እነሱ ይመልሱልህና ከዛ እንቀጥላለን። እኛ ጋር ቀድሞ አርቋ ያን የእርገቱን አውራ የራስህን የእርገቱን ጉዳይ በል ልክ ነህ። ከኔና ከዲያቆን ስዩም ማነው ቀድሞ የገባ? ኤርሚ እዚህ ቤት ስዩሜን የገባ ቀድሞ፣ አንተ መጨረሻ ነው ያስገባው። እኔ ከመግባቴ በፊት ማርያም ከሙታን ተነስታለች አልተነሳችም ብሎ የሚል ጥያቄ አቅርበሃል አይደል? አቅርቤላቸዋለሁ። መልሰውልሃል? ወጣ ከኔ ጋር እናውራ እያልኩት ነበረ እኮ ወጣ ከኔ ጋር እናውራ እያልኩት ነበረ። ወጣ ወይኔ መልስ የለም። በቃ እንደዚህ እኮ ነው ችግር የተፈጠረው። እኔ መቼ አልመልስም። ኦኬ ኦርቶዶክሶች መጥተዋል። ምናልባት መልስ ሁለት ነው የወጣ አንድ ሰው ኦኬ ገብቷል። ዘምዘም አለ ይሆናለች። ኤርሚዬ እንዴት አደራችሁ? ተናገር እውነቱ። ኤርሚ በሲ ሁላችሁም እንዴት አደራችሁ? ያው ሰላምታ ለማድረስ ሰላም ለእናንተ ይሁን። ኦኬ አንድ ሰው ሌላ ላስገባ ነው በፍቃደኝነት ከታች የሚሆን ሰው ካለ ኦርቶዶክስ። እሺ እኔ እወርዳለሁ። ሌላ ሰው አስገባ። ኖ ቆይ ሂዷል። በቃ ተይው። እሺ ወጣል። ያልመለሱልህ ግን የማርያም ከሙታን መነሳ። ያው እሺ ኤልያስ ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? ደህና ነው ወይ? ሰላም ነው? እኔ እግዚአብሔር ይመስገን አለሁ። ያ ጥያቄን ሰምተህ ይሆን? ከታች ነበርክ። አክቹአሊ አሁን ቅርብ ላይ ነው የገባሁትኝ። ጥያቄውን ብጠይቀኝ መልሰህ። ኦኬ የኔ ጥያቄ ምንድነው መሰለህ? በመጽሐፍ ቅዱስ እንደሚናገረው ከሰማይ በክብሩ የመጣ ወደ ሰማይ በክብር ያረገ ኢየሱስ ክርስቶስ እንደሆነ ይናገራልኝ። በሌላ በኩል ደግሞ ያረገ እንደ ኤልያስ አለ፣ ሙሴ አለ። መጽሐፍ ቅዱስ የሚያውቃቸው መጽሐፍ ቅዱስ የተናገራቸው አልሞተም ተብሎ የሚናገረውም ደግሞ ዮሐንስ አለና የእመቤታችን ቅድስት ድንግል ማርያም አድርጋለች የሚል ትምህርት አለና እሱን ትምህርት እኔ ስላልገባኝ ጥያቄ እየጠየቅኩ ነበረ። መጽሐፍ ቅዱሳዊ በሆነ መንገድ በቀኖና መንገድ ሳይሆን መጽሐፍ ቅዱሳዊ በሆነ መንገድ። ኦኬ አክቹአሊ የተጻፈ ነገር በመጽሐፍ ቅዱስ ደረጃ የለም። ይህንን ደግሞ የሚያስተምሩት አበው ናቸውና ከአባቶች ትምህርት ጋር በተገናኘ ነው እንጂ ከመጽሐፍ ቅዱስ ጋር በተገናኘ ምናልባት እንግዲህ ምንድነው እመቤታችን አድርጋለች ብለን ስንል ጌታችን አድርጓል፣ እኛም እናደርጋለን ወይ ደግሞ ከሰማይ ከወረደ በቀር ወደ ሰማይ ወጣ የለም ከሚለው አንፃር ነው አይደለ? ያ በቃ የለም አልከኝ።
ነው እንደዛ ነበር አይደል ያልከኝ ያለው? ያው እኔ የጠየኩት ጥያቄ ክሊር ነው። በቃ መጽሐፍ ቅዱስ አድርገህ አሁን ለምሳሌ መጽሐፍ ቅዱስ የገለጻቸው አለ አይደለ? በዮሐንስ ወንጌልም ኢየሱስ ክርስቶስን የተናገረበት አለ። ቃልም ነበረ ብሎ ቃል ወደ ምድር መጥቶ ወደ ሰማይ የሚያረገ እሱ ብቻ እንደሆነ ይናገራል። ከዛ ውጭ የሙሴን የኤልያስን ይናገራል። ጀስት አሁን አንተ የእመቤታችን ቅድስት ድንግል ማርያም አድርጋለች የሚለው ትምህርት መጽሐፍ ቅዱሳዊ አይደለም ካልከኝ በቃ አለቀ። ምንም እዛ በኋላ ብናወራው ትርጉም የለውም። ሁለተኛ ጥያቄ ልጠይቅ ወንድሜ። እሺ ምናልባት የለም ስላመንክልኝ አመሰግናለሁ። እኔ አላቆም ይኖራል፣ አባቶች ሲያስተምሩ ይኖራል። ግን እኔ አይ በጥርጣሬ የምታምነው እምነት የለም እኮ በጥርጣሬ ወይ ይሆናል ወይም አላውቀው ምናምን የለም። እዚህ ያመንክበት ስለሆነ ለፈኛው ጥያቄና የሚቀጥለውን ጥያቄ ልመልስ። እሺ አይ ችግር የለም እንግዲህ የለም ነው ችግር የለም። ሰምተዋል ሁሎችም። ሁለተኛው ጥያቄ ምንድነው መሰለ ቅዱሳን ከሞቱ በኋላ ያማልዳሉ ይላል እና በዛ መካከል ላይ እንግዲህ ብዙ ቅዱሳኖች ያማልዱናል ተብለው ስዕለ አድኖም ያድናል መልአክም ያድናል በሚል ደረጃ ትምህርቶች አሉና ምናልባት እንግዲህ ከስዕለ አድኖና ከመላእክታን ከመሄዳችን በፊት ሰው ከሞተ በኋላ እንዴት ሊያማልድ ይችላል? እሺ ሰው ከሞተ በኋላ ለምን ያማልድ ይችላል? ራዕይ ዮሐንስ መጽሐፍ ላይ ስንመለከት ነፍሳት ያው የሰው ልጅ በነፍሱ ሕያው እንደሆነ መጽሐፍ ቅዱሳችን ጽፎልናል አይደለም? ክርስቲያን ማለት ሕያው ነው። ምናልባትም ስለ ትንሣኤ ሙታን በተነገረበት አንቀጽ ጌታችን ኢየሱስ ክርስቶስ 7 ሚስቶች ያሉት ሰው ነበረ እና ይቺ ሴት ለማን ትነሳለች ብለው በጠየቁበት አንቀጹ እንደ ሰማይ መላእክት ይኖራሉ እንጂ መግባትም መጋባትም የለም ተብሏል። ስለዚህ ክርስቲያን ስጋው በስብሶ እዚህ ቢቀርም እስከ ዳግም ምጽአቱ ቢሞትም ነፍሱ ሕያው ነች ማለት ነው። በራዕይ ዮሐንስ መጽሐፍም ላይ ስለነዚህ ስለሚደማቸው ስለሚፈሰው ስለምን አትፈርድም እያሉ ጌታችን ኢየሱስ ክርስቶስን ነፍሳት ሲማጸኑ ቅዱስ ዮሐንስ በራእይ ተመልክቶ ጽፎልናል። ስለዚህ ክርስቲያን በትንሣኤ ሙታን የሚያምን አንድ ክርስቲያን የነዛ ነፍሳት ተነስተው ሲለምኑ አይተናል። ማለት ፍረድ እንጂ ስለዚህ ነፍሳት ብለው ሲያማልዱ ስለሚገፉ ክርስቲያኖች ደማቸው ስለሚፈሱ ክርስቲያኖች ፍረድ እያሉ ነፍሳት ሲለምኑ አይተናል በመጽሐፍ ቅዱሳችን። ራዕይ ዮሐንስን መጽሐፍ አንብቡት ቃሉን በቦታው ላይ በትክክል ስለዚህ ክርስቲያን ሕያው ነፍስ ያለው ስለሆነ ምናልባትም በኔጌቲቭም ብንመጣ አልዓዛርና ነዌ ስለሚባሉ ሰዎች መጽሐፍ ቅዱስ ላይ ተጽፈዋል። እና አልዓዛር የተባለው ያ ምስኪን ድሃ በደጁ ወድቆ የነበረው ነዌ በሲኦል እንኳን ነፍሱ ሳለች አብርሃም አባት ሆይ ውሃ እንኳን እንዲያጠጣኝ አይደለም በጣቱ ነክሮ ጉሮሮዬን እንዲያረስልኝ እባክህ ይለው እንደነበረ መጽሐፍ ቅዱሳችን ጽፎልናል። ስለዚህ እነዚህ ነገር አሁን ለምሳሌ አሁን የምትናገራቸው ነገሮች ምሳሌያዊ ነገሮች ነው፣ ምሳሌ ናቸው እንጂ ምልጃ ናቸው ብለህ እንዴት አንተ ያን ነገር ተቀበለው ቻልክ? አሁን ለምሳሌ ያን ነገር አሁን ለአልዓዛርንም ስለ አብርሃም የተናገርከው ነገር እነሱ ምሳሌ ነው። ከዛ ላይ በነበሩበት ጊዜ ለአሁኑ ላለው ትውልድ ወይም ደግሞ ኢየሱስ ክርስቶስ በመጣበት ሰዓት በዛን ጊዜ የነበሩትን ነገሮች ነው። በዛን ጊዜ እንደዚህ ነበረ እና ከነዛ ነገር ምሳሌ ውሰዱ። ለምሳሌ አሁን ልንገርህና ያንን ልጅ 5 ወንድሞች አሉኝና ሂዶ ይንገራቸው አልዓዛር ላከው ወይም ደግሞ እኔ ሂጄ እንገራቸው አይነት ነገር ሲል እነ ሙሴ ያሉላቸው ብሏቸው ነበር አብርሃም። ስለዚህ አሁን ግን ያንን ነገር ምንድነው በዚህ በምድር ላይ ያን የሞተ ሰው ወደዚህ መምጣት እንደማይችል ምን ማድረግ መጥቶ መንገር እንደማይችል ማለት ነው ያሉት ከዛው ይንገራቸው። እኛው ለምሳሌ መጽሐፍ ቅዱስ አይደል የሚነግረን መጽሐፍ ቅዱስ ነው እንጃው እንዴት በምልጃ ሊወሰድ ይችላል? እሱ ምልጃ አማላጅ ነው ለማለት። እንደዛ ከሆነስ ደግሞ የኢየሱስ ክርስቶስን ሞት እንዴት አድርገን ልንቀበለው ነው? መሞቱ እኛ የዘላለም ለአንዴና ለዘላለም የፈጸመልን በመስቀል ላይ እንዴት አድርገን ልንቀበለው ነው? ያው ለምሳሌ ልንገርህ የዮሐንስ ምዕራፍ 10 ዮሐንስ ምዕራፍ 10 ቁጥር 1 ላይ ኮፒ ላድርግልህ አንዴ። እሱ እስከሚመጣ ከምድር ወደ ቅዱሳን የጸለየ ካለ በዛው አሳየው። እሺ ወዳጄ
ጸሎትን የሰሙበት ቦታ ካለ አልገባኝም ጥያቄ። ቅዱሳኑ ጸሎት ሰምተዋል። ልክ እናንተ እንደምታረጉት ወደ ሰማይ የጸለየ ወደ ቅዱሳኑ ካለፉ በኋላ ወደ እነሱ የጸለየ ጠቅላላ ከዘፍጥረት እስከ ራእይ ድረስ ወደ እነሱ የጸለየ ሰው ካለ ያሳየው በዛው። አሁን እናንተ ትጸልዩ የለ ወደ ቅዱሳኑ ይሰሙናል ብላችሁ ከእግዚአብሔር ውጪ ሳያዩት የጸለዩት አንብበው አንዴ ብራዘር አንብበው አንዴ ይኸውልህ የዮሐንስ ወንጌል ምዕራፍ 10 ቁጥር 1 እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ ይላል። ወደ በጎች በረት ማለት እንግዲህ ወደ እግዚአብሔር መንግስት በበሩ የማይገባ በሌላ መንገድ ግን የሚመጣ እሱ ሌባ ወንበዴ ነው እያለ ይናገራል መጽሐፍ ቅዱስ። ይሄንስ እንዴት እናድርገው ነው? አይ ጸሎት ወደ ቅዱሳኑ ጸሎት የጸለየ ሰው አለ ወይ ነው ክርስቶስን ስለመቀበልና በክርስቶስ ክርስቲያን በነገራችን ላይ ምልጃ እና ሌሎችም ነገሮች የሚቀጥሉት ከእምነት በኋላ የሚመጡ ናቸው። ከእምነት በኋላ የሚመጡ ናቸው ማለት በክርስቶስ አምነን ተጠምቀን የክርስቶስ ቅዱስ ሥጋውና ክቡር ደሙን ተቀብለን ከዛ በኋላ የሚመጡ ነገሮች ናቸው እንጂ ከክርስቶስ በፊት እነዚህ ቅዱሳን ይቀድማሉ ማለት በነገራችን ላይ ቅዱሳንም የሚያሳዩት ክርስቶስን ነው። እሱን አይደለም ጥያቄ ወዳጄ። ወደ እግዚአብሔር ትጸልያለህ። ወደ ቅዱሳኑ እንድትጸልይ ቆይ ወደ ቅዱሳኑ እንድትጸልይ ማን ነገረህ? ከዘፍጥረት እስከ ራእይ አንድ ሰው ወደ ቅዱሳን ልክ እንደናንተ ቅዱስ እንትና ብሎ ናና ይሄን አድርግልኝ ብሎ የጸለየ ካለ አሳየን። ሐዋርያት ወደ ቅዱሳን ጸልየዋል ወይ? ነቢያት ወደ ቅዱሳን ጸልየዋል ወይ? በሙሉ በመጽሐፍ ቅዱስ አንድ ቦታ አንድ ወደ ቅዱሳን በምድር የሌሉ ቅዱሳን ምድር ላይ ሆኖ እንደናንተ ከእግዚአብሔር ውጪ ሰዎች ወደ ማን ጸልየዋል? ይሄን አሳየን። ለምሳሌ እኛ ቅዱሳንን የምንማጸናቸው ያማልዱናል ብለን ነው እንጂ ይሄንን ነገር እንዲህ ማስረጃ ነው ወዳጄ አይደለም። ምክንያቱም ሳይሆን አንድ ማስረጃ ከመጽሐፍ ቅዱስ እንትና ከምድር ላይ ሆኖ ከእግዚአብሔር ውጪ የአብርሃም የይስሐቅ የያዕቆብ አምላክ ሆይ ተብሎ አልተጸለየም። ስለዚህ እኛም ቅዱሳንን እንደ አማላጅ ነው እንጂ እኔ አሁን ለምሳሌ በአማላጅነት ወደ አብርሃም የተጸለየበትን ቦታ አሳየኝ ወዳጄ። ወደ አብርሃም ወይ ወደ ይስሐቅ ወይ ወደ ያዕቆብ የተጸለየበትን ቦታ አሳየኝ። እኔ እኮ ወደ አብርሃም ወደ ይስሐቅ አይደለም የምጸልየው። የአብርሃም አሁን ወደ ቅዱሳን ትጸልያለህ እንዴ? አምላክ እያልኩ የቅዱስ ገብርኤል አምላክ የቅዱስ የእመቤታችን የድንግል ማርያም አምላክ ሆይ እያልኩ ነው የምማጸነው እንጂ ወደ ድንግል ማርያም አትጸልይም? እመቤቴ በምልጃሽ እንዲህ አስደርጊልኝ ከልጅሽ ለምኝልኝ ነው እንጂ በራሷ እንደዚህ አድርጊልኝ ይሄን ነገር አድርጊልኝ ብለህ አትጸልይም? አማልጂኝ ብዬ ጸልያለሁ እንጂ እንዲህ አድርጊልኝ ብዬ አልጸልይም። እንደዛ መጸለይ አይቻልም። ኢቭን አማልጂኝ ብለህ እንኳን አሳየኝ። ኤልያስ አሁን እኮ ክርክርም አያስፈልግም። ምናልባት ይሄ ነው መባባሉ ሳይሆን አሁን አንተ እያልክ ያለው ነገር እመቤቴ አማላጄ ናት እያልከኝ እንደገና ደግሞ ታማልደኛለች ማለት እሷን ለምኛት ከእሷ አገኛለሁ ነው። ስለምልጃ ሰውራም ከመጀመሪያው አንድን ሰው ያዝልኛ ስለምልጃማ ከመጣና ያዝልኝ እንጂ አንተ ምልጃ ማለት ልመና ነው። ምልጃና ልመና ይለያያል። ምልጃ ማለት ኢንተርሚዲየተር ኖሮ የሚደረግ ነገር ነው። አሁን ነው እዚህ ጋር የምትለያየው እንጂ አሁን እኮ አይርምዬ አሪፍ ሁኔታ ላይ መጣል። ኦኬ ኢንተርሚዲየት ነው ካለ ምርጥ ኤግዛምፕል ልንገር። በሰውና በእግዚአብሔር መካከል አንድ ተሰጠን ይላል። ለማስታወስ ያህል ኢዮብ መጽሐፍ ላይ ምንድነው ያለው? በእኔና በአንተ መካከል እውነቴን የሚያስረዳ ለአንተ ወስዶ ምን ያህል ጻድቅ እንደሆንኩ እያለ ለምኖ ነበር ኢዮብ፣ አላገኘም። እኛ ግን ሳንለምን በሰውና በእግዚአብሔር ዘንድ አንድ መካከለኛ ተሰጠን ይላል። ስለዚህ ኢንተርሚዲየት ከሆነ እርሱ ሕያው ኢየሱስ ክርስቶስ ነው የሚባለው። ቅድም ደግሞ ለአቤኬም ነው ለተፈጸመ ስትነግረው አሳየኝ ላልከው ለምኑ ታገኙም አላችሁ፣ ጸልዩ፣ አንኳኩ መዝጊያው ይከፈታል የተባለው ወደ ሰው ልጅ ሳይሆን ዳይሬክት ነው። አስቀድሞ ኢንተርሚዲየቶች ነበሩ፣ እውነት ነው። አሁን ግን ቀጥታ ብቸኛ ኢንተርሚዲየት ኢየሱስ ክርስቶስ እንደሆነ ይናገረናል። በዚህ ሐሳብ ያው
ታደርገው ነው። እሺ ኤልያስ ቀጥሉ ወንድሜ። ያው እንግዲህ ከአንድ ሰው ጋር ቢያወራ አሪፍ ነው፣ ሀሳባቸውን ለማግኘት ጭቅጭቅም ክርክር። እኔም እኮ ያወራሁት ነው ሄደ እሱ በቃ። ኤኒዌይስ ዞሮ ግን አሁን በምልጃም አንድ ጥያቄ ልጨምርልህና እኔ ልሂድ። በጣም አመሰግናለሁ ስላስገባኝ። ዩ ጋይስ አር ዩ አር ብለስድ ማለት መጽሐፍ እንደሚናገረው የአባቴ ብሩካን ብሎ ስለጠራ የአባቴ ብሩካን ብዬ ጠራቸዋለሁ። ታቦት አለ ብላችኋል። አዎ አለ ካላችሁ እናንተ 44 አድርጋችሁታል። አስቀድሞ ግን አንድ ነበረ፣ እርሱም በዳዊት ብዙ መከራን አይቶ ወደ እንትኑ ሲያስገባው ብዙ ተአምራትን አይቶበት ከውርስ ያስመለሰው ታቦት አለ፣ በሰለሞን ቤተ መቅደስም የተቀመጠ። እሺ ይሁን ታቦት አለ አሁንም ካላችሁ ያቺ እሳቷን ቼክ አድርጉልን። እሳቷን ቼክ አድርጉልን። ማን ነው? የአሮን በትርንም ቼክ አድርጉት። አም ኦኬ ጎይንግ ለዛኛው ጠይቄህ ነበር። ለዛ ነው ሴም አካውንት የሚሰማ ከሆነ በዛው አያይዝና እሳቱ የማትጠፋ እሳት አለች። በታቦቱ ሳጥን ውስጥ ደግሞ የአሮን በትር ስቲል ለምልማ ማለት የዛኔው እንደለመለመች ነው ያለችው። የማስተሰሪያ ኪሩቦቹ ምናምን ካሉ እውነትም ውሰዱን፣ ወደዛ ቦታ ታቦቱ ወዳለበት ውሰዱን። we will be saved እንደዛ ከሆነ እና እስቲ ቼክ አድርግልን። እንትኗ ካለች በትሯ ካለች የአሮን በትር ካለች እና እሳቱም እስካሁን ያልጠፋ እንደሆነ እሱን ነገር አያይዘ ጠይቅልን። ኤርሚም ስላለ ተባርካችኋል። ወደ ስራ እየወጣው ስለሆነ ሌጣ ነው። ቴንክ ዩ ኤርሚዬ፣ ተባረክ። እሺ ወንድማችን ጸጋ ይብዛል። አሜን። ኦኬ እንግዲህ ኤርሚ በእኛ ምድርስተና እንተንፍስ አውሩ የኔ ታርጓል የሚታርግ ያለው። እሺ የኔ ጥያቄ አንድ ነው፣ ከባድም አይደለም። ሰዎች ቅዱስ የሚሆኑት ምክንያቱም መጽሐፍ ቅዱስ አንድ ነገር ነው የሚናገረው፣ ሁሉ ኃጢአትን ሰርቷል ሁሉ። ለዛ ነው ጌታ ኢየሱስ ወደ ምድር የመጣበት ዋና ጉዳይ ሰው ሁሉ ኃጢአተኛ ስለሆነ ነው። ኦኬ እኚህ ቅዱሳን ብለን የምንላቸው በማን ተቀደሱ? እንዴት ተቀደሱ? በስራቸው ነው? በኢየሱስ ክርስቶስ በማመን በክርስቶስ ኢየሱስ በቀራንዮ መስቀል ላይ በፈሰሰው ደም ነው ወይ የጸደቁት? ኦኬ እንደዛ ከሆነ እኔ በኢየሱስ ክርስቶስ አምኛለሁ። መጽሐፍ ቅዱስ በኢየሱስ ክርስቶስ ካመንኩኝ ቅዱስ ይለኛል ዕብራውያን 10:10 ላይ። ስለዚህ እናንተ አሁን ጸሎት ብትጸልዩ እኔ ከእግዚአብሔር ጋር ነው ማማልዳችሁ ነው ወይስ የትኛው ቅዱሳን ነው? የተለዩ ቅዱሳን አሉ ወይ? በስራቸው እንደ ኢየሱስ ክርስቶስ ስለናንተ ተሰቅሎ በክርስቶስ እንደ ክርስቶስ ኢየሱስ ሞተው ከእግዚአብሔር ጋር አብሮ የሚቀመጡ አሉ ወይ? ይሄንን እስኪ በደንብ አድርገህ ጠይቅልኝ። ቅዱሳን የሚባሉት እነማን ናቸው? ያው እየሰሙ ነው። አንተ የተቀደሳለ ወይ? ገብቶሃል ኤርሚዬ? ኦኬ ቆይ ባቤ መጥቶልሃልኝ። እኔም ቅድም ጠይቄው መጣው ብሎኝ ስለሄደ አንዴ ላስገባው። ታችን ያለው ላክልኝ ባቤ። ኤርሚ ያው በተረጋጋ መንፈስ በአንድ ርዕስ ነው እናወራለን ያለኝ። በአንድ ርዕስ ብቻ ነው። እስከዛ አውሪ ሚሚዬ ሚሚሲ አውሪ። ኦኬ አብኬም የራሱ የሆነ ጥያቄ አንስተሃል። ቤቱም የራሱ የሆነ ጥያቄ አለው። አሁን የወረደው ልጅ ራሱን ጥያቄ ጠይቋልና አንድ ሀሳብ ላይ ሆነን የአንድ ለምሳሌ የጠየቀው ጥያቄ አለ። ለአንደኛው ጥያቄ ምላሽ ካገኘ በኋላ ወደ ሌላኛው ቢሄድ ይሻላል። በቃ ለዛሬ አሁን አንድ ጥያቄ ጠይቃል፣ አንዳንድ ለፕሮቴስታንት ጠይቃል፣ ለኦርቶዶክስ ጠይቃል። በዛ ጉዳይ ላይ ብቻ ሀሳብ ይሰጥና ሌላውን በሌላ ጊዜ ብትጠይቅ አሪፍ ነው ብዬ አምናለሁ። ለሁላችንም መረዳት እንዲሆን ሰውም ገብቶ ለማውራት እንዲመቸው አንድ ሀሳብ ላይ በቃ ቅድም የጠየቀው ጥያቄ አለ ስለማርያም እርገት ለሱ ምላሽ የሚሰጡን ከሆነ ኦኬ፣ ከሌላቸውም የላቸውም በቃ የላቸውም ብለን እንዘጋዋለን ማለት ነው። መጽሐፍ ቅዱሳዊም ስላልሆነ እንደዛ ቢሆን አሪፍ ነው። የተለያየ ሀሳብ ከሚነሳ ችግር የለም። እሺ ችግር የለም። ምናልባት እንግዲህ እኔውን ጥያቄ እንደነገርኩሽ አሁን በአንዳንዶች ቦታ ላይ አንዳንድ ጥያቄዎች ጠይቃቸዋለሁ። ከዛኛው ሲሄዱ በዛው አጋጣሚ ደግሞ ወዳልሆነ ነገር ነክተን ወደ ሌላ ቦታ ስለምንሄድ ነው። ችግር የለም።
ባቤ ላክልኝ እንዳስገባ ላክልኝ ማለት ገስት ላክልኝ። የለህም እዚህ እየታየኝ አይደለም። ገስት ላክልኝ። ኤርሚ ዛሬ ሚውት አድርጓልኝ። አዎ ሞክሼ ምን ነው ቅድም እንዳልኩ ነው። የሚያወራ ሰው ከመጣ በዛ ሀሳብ ላይ ለማውራት ነበር። ከመለሰም ደግሞ ቅድሜ የተጠይቀውን ጥያቄ ከኔ ቀድሞ የገቡቱ ኦርቶዶክሳውያን ስለሆኑ ይመልሳሉ ብዬ ነበር። ያው ገና ስጠይቃቸው ግን ወረዱ። ለምን ወረዱ? አንደኛው እኮ መለሰ እኮ የለም አለ እኮ በቃ። ስለዚህ የማርያም ምልጃ ከዚህ በፊት የማርያም ከሙታን መነሳት ከዚህ በፊት ስንናገርበት እኔም ሆንኩ ሌሎች የወንጌል አማኞች ወንድሞቼ እና እህቶቼ ከጥላቻ ተነስተን ማርያምን ከመናቅ የመነጨ አድርገው ያስባሉ። ውሸት ነው። እንደዛ ለምን እንንቃታለን? እንደዛ እኛ እንንቃትም የጌታን እናት። ግን መጽሐፍ ቅዱስ በማያስተምረው የሰው ስርዓት የሆነ ትምህርት አንድ ሰውዬ የሆነ ቦታ ላይ ቁጭ ብሎ የፈበረከው መጽሐፍ ቅዱስ ያልሆነ አስተምሮት ነው። ማርያም ከሙታን ተነስታ አርጋለች ብሎ የሚለው ትምህርት እነሱም ገብተው እየተናገሩ ያሉ ሌሎችም ገብተው እንናገራለን ብለው የሚጠቅሷቸው እኮ ጥቅሶች ነበሩ። ከብሉይ ኪዳን ላይ የሚጠቅሷቸው ጥቅሶች አሉ። እኔ አሁን ጥቅሶቹን አልናገርም። እነሱም ራሳቸው ቢመጡ ጥሩ ነበረ። እና ባጭሩ የማርያም ከሙታን መነሳት ፍልሰታ ተብሎ የሚባለው ውሸት የውሸት ውሸት የሆነ በዓሉም ውሸት ነው። ማርያም ከሙታን ተነስታ አድርጋለች ብሎ የሚለው ውሸት ነው። እውነት የሚሆነው መጽሐፍ ቅዱሳዊ ሲሆን ነው። መጽሐፍ ቅዱስ በግርድምድሙ እንኳን አይናገርም፣ አይደለም በግልጥ የጌታን ትንሣኤ ከሙታን ተነስቶ ማድረጉን ጌታችን እሱን በግልጽ አድምቀው ቅዱሳት ሐዋርያት እንደጻፉት የማርያምን ከሙታን ተነስቶ ማድረግ በተጻፈ ነበር። ኢቭን ሌሎች እንኳን ከማርያም ውጭ ከሙታን የተነሱ ከሙታን ተነስተው በጌታችን ተአምራት ከሙታን የተነሳ አልዓዛር አለ። የመቶ አለቃው የኢያኢሮስ ልጅ አለች። ጴጥሮስ ዶርቃ የምትባለዋን አስነስቷታል ከሙታን። ቅዱስ ጳውሎስም እንደዚሁ አስነስቷል። ሁለት የብሉይ ኪዳን ቀደምት የሆኑ ታላላቅ ነቢያት ኤልሳና ኤልያስ የሞቱ ሰዎችን በእግዚአብሔር ጸጋ አስነስተዋል እና የሞቱ ሰዎች ተነስተዋል ማለት ነው። የማርያም ከሙታን መነሳት የአልዓዛርን ያህል እንኳን አልተጻፈላትም። ለምን? ስላልተነሳች እንጂ ከአልዓዛር አንሳ አይደለም። እናት መሆኗ በአዲስ ኪዳን መጽሐፍት ላይ ደምቆ በቅዱሳት ሐዋርያቱ እንደተጻፈ፣ ብፅዕት ሴት መሆኗ ደምቆ እንደተጻፈው፣ ኦኬ አማኝ ሴት መሆኗ ደምቆ እንደተጻፈው፣ የጸሎት ሴት መሆኗ ደምቆ እንደተጻፈው ከሙታን መነሳቷ አሁን ቢሆን ኖሮ ይጽፉት ነበረ። ያልጻፉት ለምንድን ነው? አልተነሳችም። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ የሐዋርያት ትምህርት አለኝ ብላ ትላለች እንጂ ፈጽሞ የሐዋርያቱ ትምህርት አይነካትም። ራሱ ኢቨን ይህን ጉዳይ ከዚህ በፊትም ተናግሬያለሁ። በራሳቸው እንኳን አበው ባስተማሩት ትምህርት ነው እንኳን ብሎ ካሉ አንደኛው አበው ከሌላኛው ጋር ያስተማረውና የጻፈው እርስ በርሱ እንደ ደጋ በግ ይዋጋል። ታሪካቸው ማለት ነው። አንደኛው የጻፈው ሌላኛው ይቃወመዋል። አይደለም መጽሐፍ ቅዱስ አይደለም፣ በራሷ በኦርቶዶክስ ቤተክርስቲያን ሊቃውንት በተባሉት በተጻፉት መጽሐፍቶች ላይ ማርያምን ከሙታን አያት ተብሎ የተጻፈው ሐዋርያን ማን ነው ብሎ የሚለው አንደኛው ሌላኛው ሐዋርያ ነው ብሎ ስሙን ይጠቅሳል። አንደኛው ደግሞ ሌላኛው ሐዋርያ ነው ብሎ ስሙን ይጠቅሳል። ስለዚህ መጽሐፍ ቅዱሳዊ አይደለም፣ እውነትነት የለውም፣ ሰው ሰራሽ የሆነ በዓል ነው ማለት ነው። የፍልሰታ የሚባለው ውሸት ነው። ኤርሚ ባቤይ ገብታልኝ አስገብቻለሁኝ። ሚዩትን አንሳና ተናገር። ቅድም ኤርሚ ቅድም ገብቶ ነበርና ስለ እመቤታችን እርገት ጠይቄው አንድ 5 ደቂቃ ስጠኝ ስራ ቦታ ነኝ እንደወጣው አስረዳለሁ ብሎ ነበርና ጀስት አሁን አስገብቼዋለሁኝ። የቅድሙን ጥያቄ ሊነግረን ነው። እስኪ ባቤ ሚዩት አንሳና ሚዩትን አንሳና አውራ። ገብታል።
ባቤ አይሰማም? ታብታብ አድርጉልን እስኪ አንደ ባቤ ሚዩትን አንሰው፣ ሚዩትን አንሰው። እሺ እንግዲህ እና አንድ 3 ጥቅሶችን ማለት ነው። ታላቅ ምልክትን በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያሏት 12 ከዋክብት የሆነላት አንዲት ሴት ነበረች። እቺ ሴት ማናት? ያው እናውቃለን ሁላችን፣ ድንግል ማርያም ናት። ድንግል ማርያም ወላዲት አምላክ እንደሆነች እናውቃለን። ታላቅ ምልክት በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያሏት 12 ከዋክብት የሆነላት አንዲት ሴት ነበረች የሚለው ዮሐንስ እንግዲህ በፍጥሞ ደሴት ላይ ሆኖ ነው ራእዩን ያየው፣ ሁላችንም እናውቃለን ማለት ነው። እና ድንግል ማርያም አርፋ ሞትን ድል አድርጋ ድንግል ማርያም ነው። እሺ እኔ ሌላ ሴት ናት የምትል ከሆነ ደግሞ እሱን ያንተን ሐሳብ አስቀምጥ። እሺ ቆይ አንዴ ጠብቀኝ። እዛ ውጭ ሌላ ጥቅስ ነግራችኋለሁ። እሺ ቆይ በደንብ እያጣጣም ነው እንድንሄድ። ኦኬ እሺ ኦኬ ከዋክብቱ እነማን ናቸው ነው ያልከኝ? ከዋክብቱ እነማን ናቸው? ከዋክብቱ ሰማዕታት ናቸው፣ ቅዱሳን ናቸው። ሰማዕታት ናቸው፣ ቅዱሳን ናቸው። 12ቱ ና ክርስቶስ ነው ብለዋል። ጨረቃ ኤርሚ ይሰማል። ፀሐይ ነው ክርስቶስ ያለው። ቆይ አትቀላቅሉ። ኖ አትቀላቅሉ። ኖ እናንተ አትቀላቅሉ። ሚዩት አድርጉ በሙሉ። ቴንክ ዩ እሱ ስለነበረ ነው ኤርሚ። እሺ እሱ ሙሉ ሰው ነው። ኦኬ እሺ ሄደ እኮ ምናልባት ስልክ ገብቶበት ነው የሚሆነው። እንትን መጽሐፍ ቅዱስ እያዘጋጀው ነው። እሺ ቀጥሉ። አሁን እሺ መጥቷል። ከዋክብቱ 12 ከዋክብት እነማን ናቸው ነው ያልከኝ? ቅዱሳን ናቸው ነው ያልከኝ? ኧረ እባክህ እንደዚህ አይደረግም ወንድማችን፣ እንደዚህ አይደረግም። ኦኬ ስናወራ ሄደህ ተደብቀህ እንትን አቤት አትደበቅ። ወደኋላ አይሰማም። ጠይቀህ ወደኋላ ሄደህ አትደበቅ። ባቤ ወይ እየጠፋህ እኮ ነው። እየጠየቀ አንተ እየጠፋህ ሞባይሉ ላይ 12ቱ ምንድን ናቸው እያለ ነው። 12ቱ ሐዋርያት ናቸው ብያለሁ እኮ። አሁን እኮ መጽሐፍ ቅዱስ ስልኬ ላይ ብቻ ስላለ ያዝኩኝ እያየሁ፣ ለዛ ነው ወጣ ገባ የምልባችሁ እያየሁ ስለሆነ ነው። መጽሐፍ ቅዱሱ ስልኬ ላይ ነው ያለው። ገብቶሃል እንጂ በእጄ ስላልያዝኩ ነው። እንደናንተ ችግር የለም። ጨረቃው ማን ነው? ሐዋርያቱ 12ቱ ሐዋርያት ብያለሁ አይደለ? አዎ ጽፌላለሁ። ጨረቃው ማን ነው? 12 ከዋክብት ያልኳቸው ነው ሐዋርያት። ከዋክብት 12 ከዋክብት የሆነላት ያልኳችሁ ሐዋርያቱ ናቸው። እሺ ጨረቃ ያልኳችሁ ፀሐይ ክርስቶስ ነው። ጨረቃ ደግሞ ጻድቃን ሰማዕታት ናቸው። እሺ ኦኬ ጨረቃ የተባሉት ጻድቃን ሰማዕታት ከእግሯ በታች ናቸው አይደል? እሷ አይደለች የበላይ? እሷ የአምላክ እናት አይደለች?
እሷ እኮ ናት። እሷ እኮ ከሁሉ የበለጠ በእግዚአብሔር ፊት የከበረች ቅዱስ ስለሆነች ማለት ነው። ከሰው ልጆች ሁሉ ከእግሯ በታች መሆናቸው እሷ የከበረች ስለሆነች አይደል? እሷ ስለምትበልጥ በቅድስና በንጽህና የአምላክ እናት ስለሆነች እኮ ነው። 12ቱ ከዋክብት ምኗ ላይ ነው የተቀመጡት? የሆነላት እኮ ነው የሚለው 12 ከዋክብት የሆነላት በምኗ ላይ ነው የሚለው? አንብበው እንጂ በምኗ ላይ ነው የሚለው? ያነበብኩ አይደል እኮ መጽሐፍ ቅዱስ ሳሊዝ ነው። ከእግሮቿ በታች ካለ በኋላ 12 ከዋክብት በምኗ ላይ ይላል? የሆነላት በምኗ ላይ ይላል? በራሷ ላይ በራሷ ላይ። እሺ እሷ ከቅዱሳን በላይ ስለሆነች የከበረች ነች አልከን። ሐዋርያቱ ግን ራሷ ላይ ነው የተቀመጡባት። ስለዚህ እነሱ ይበልጧታል ማለት ነው። እሱ እኮ አይደል? እሱ እኮ ለክብሯ እኮ ነው እንጂ እኮ ይሄ ሌላ ነገር አይደለም። አሁን አንተ ቆይ ወንድም ቆይ አንዴ አረጋጋውና ቀስ ብለን የምናወጋው ፀሐዩ ክርስቶስ ነው አለን። ኦኬ ጨረቃ ጻድቃን ሰማዕታት ናቸው። ይሄ ማለት ከእግሮቿ በታች መሆኗ በቅድስናም የከበረች ስለሆነች ከእሷ በላይ ማንም ስለሌለ እሷ ከእነሱ በላይ ስለሆነች እሷ በሁሉም ነገር ስለምትበልጣቸው ነው አለ። 12 ከዋክብት የተባሉት ደግሞ ሐዋርያት ናቸው አለን። እምኗ ላይ ነው የተቀመጡት እነዚህ 12 ከዋክብት? ሐዋርያቱ በራሷ ላይ ነው። በራሷ ላይ ከተቀመጡ ሐዋርያቱ በክብር ከእሷ ሁሉ ይበልጣሉ ማለት ነው። እና ተመልሰ ይሄን የኦርቶዶክስ ትምህርት 2 ደቂቃ እንኳን አይፈጅም ሲፈርስ። በራሷ ላይ ነው 12 ሐዋርያት በራሷ ላይ ናቸው። አይሰማም? ስዩም ነው አይደል? እንደዚህ የሚሆነው ወንድማችን ኤርሚ አለው እኮ አልወጣሁም። ይሰማል አለ እኮ አለ። ስልኬን እያየሁ ነው እያለ ስለሆነ እኔ እኮ መጽሐፍ ቅዱስ ለዛ ነው አሁን የመጽሐፍ ቅዱስ ስላልያዝኩ ነው ወጣ ገባ። አይ በቃ የገባ እየወጣ እያየ ነው። ያው ኤርሚ አብሮኝ ያደገው ወንድሜ ነውና ነው እንዴ? አይ ስዩም መስሎ ያሳደገኝ ታላቅ ወንድሜ ነው። እሱ በቤተክርስቲያን ስለሚያገለግል እኔን ለማስረዳት ነው የገባው። ድምጻቸው ከስዩም ጋር ይመሳሰላል። አይ እኔ የጎንደር ልጅ ነው። አብሮኝ ያደገው ወንድሜ ነው። ኦኬ እሺ። ስለዚህ በእግሯ በራሷ ባቤ መጣ አለው እኮ አለው። እሱ አሁን ካልኩሌት የሚሰራውን እኔ አሁን እየተረጎምኩ ነው እየተናገርኩ ነው። እሱ ደግሞ እነዚህን ይተርጉምልኝ። እሱ ምን ማለት ናቸው እነዚህ 12 ከዋክብት ከራሷ ላይ የሆኑትኝ ምን እንደሆኑ ራሱ እሱ ደግሞ ይተርጉምልን ብዬ ነው። እሺ ወንድማችን እኔ አሁን ተሳሳትኩኛል። ምንድናቸው እነዚህ አሁን ለአንተ ምንድናቸው? እሺ ከተሰማህ ይሄን ጥቅስ የጠቀስከው ማርያም ከሙታን ተነስታ ማድረጓን ኤርሚ ለጠይቀው ጥያቄ ነው አይደል? መልስ ይሆን ዘንድ ነው አይደል የጠቀስከው? የት አለ ከሙታን ተነስታ ማድረጓን የሚናገረው እዚህ ክፍል ላይ? አሁን ራእይ 12 አንድ ነው እያየን አይደል ያለ? የት አለ ማድረጓን የሚናገረው? አሁን ራእይ 11 መጨረሻውን ግባልኝ። ራእይ 11 እሺ የመጨረሻው ቁጥር 19 ይላል። ያው አንብበው። በሰማይም ያለው የእግዚአብሔር መቅደስ ተከፈተ አይደል ይላል። ከዚህ ላይ በዚሁም እናንተ እንድትማሩበት እንፈልገው ምንድነው የቃል ኪዳኑ ታቦት
ምድር ላይ እንኳን ያው እንደማያገለግል ስለምታምኑ ሰማይ ላይ ድረስ እንኳን የእግዚአብሔር መቅደስ እንዳለ እዚሁ ላይ ያሳያቸዋል ማለት ነው። አይነ ልቦናችን ለሁላችን ያብራልንና ማለት ነው። በሰማይ ያለው የእግዚአብሔር መቅደስ ተከፈተ ነው የሚል። የእግዚአብሔር መቅደስ ተከፈተ፣ የኪዳኑ ታቦት በመቅደሱ ታየ እያለ ነው። አያዋር የኪዳኑ ታቦት ምድር ላይ ብቻ ሳይሆን በሰማይም እንዳለ የኛ ጥያቄ ምን ነበረ? በመቅደሱ ታየ አይደለም። ከዚህ ወደ ታች ስለሚሄድ እኮ ነው የማሳያችሁ። ማርያም ከሙታን መነሳቷን አሳየ። በመቅደሱ ታየ። ከአንተ እያነበብኩ ነበር፣ ወደዛ እየሄደብኝ መብረቅና ድምፅም ነጎድጓድም የምድርም መናወጥ ታላቅም በረዶ ሆነ ብሎ ነው እንግዲህ ወደዛ የሚቀጥል ማለት ነው። የታለ ማርያም ከሙታን መነሳቷን የሚናገረው ክፍል? አሁን እኮ ስሟን እኮ አይነግርህም። ስሟን እንዳይነግርህም እኮ አልኩህ። መጽሐፍ ቅዱስ የተጻፈበትን ዓመተ ምሕረት ታቦቱ ከሙታን ተነሳ ነው የሚለው። ታቦቱ ከሙታን ተነስቶ በሰማይ መቅደስ ውስጥ ገባ ነው የሚለው። ታዲያ በግልጽ ካልተናገረ በግርድምድሙ የሚናገር ከሆነ ታቦቱ ሞቶ ከሙታን ተነስቶ ተቀብሮ በ3ኛውም ቀን ወይ በ10ኛውም ቀን ወይ በ50ኛውም ቀን ተነስቶ አረገ ነው የሚለው። እኛ የጠየቅነው ጥያቄ ማርያም ከሙታን ተነስታ አርጋለች ብሎ የሚለውን ክፍል አለ። ሌላ ጥቅስ እኮ ልነግርህ ነው። አሁን እኮ ሌሎች ጥቅሶች እኮ አሉ። መነሻውን ነው እየነገርኩህ አይደል? እንዲገባህ መነሻውን የምነግርህ አድምጥ። እሺ 12 አንድም ጠቀስ ከዚህ ጋር ማርያም ከሙታን ተነስታለች ብሎ የሚል የለም። 11 መጨረሻው ላይ ሄዳልከኝ 11 19 ላይ ሄድኩኝ። ማርያም እና ድንግል ማርያም ብሎ የማይነግርህ እኮ በህይወት እያለች ስለተጻፈ ነው እኮ ነው የምልህ። አሰማም ድንግል ማርያም ብሎም ይንገረንም አይንገረንም እንዴት ብሎ ይነግራል? በህይወት እያለች እኮ አረገች አይልህም። ይሄ እኮ ራእይ እኮ ነው። እናስተውል እንጂ ራእይ እኮ ነው። እሺ ራእይ ዮሐንስ ስለዚህ 96 ዓመተ ምህረት ጸሐፊው ማን ነው? ጸሐፊው እኮ ዮሐንስ ነው። ዮሐንስ ወንጌላዊ ነው የጻፈው። ዮሐንስ የጌታን እናት ወደ ቤቱ የወሰዳት ሐዋርያ ነው አይደል? አዎ ከሙታን መነሳቷን አይቷል አይደል? አይቷል እንጂ ከሙታን መነሳቷን አይቷል አይደል? ምስክር ነው አይደል? አዎ የአልዓዛርን ከሙታን መነሳት የጻፈው ማን ነው? ዮሐንስ ነው አይደል? የማንን? የአልዓዛርን ከሙታን መነሳት። አልዓዛር የትኛውን አልዓዛር? አልዓዛር የማርያምና የማርታ ወንድም ማን ነው? በዮሐንስ ወንጌል መጽሐፍ ምዕራፍ 11 ላይ። እሺ አዎ አዎ ዮሐንስ ነው አይደል የጻፈው? ዮሐንስ ወንጌል ዮሐንስ ነው የጻፈው 11 ይሄንን አልዓዛርን ከሙታን ሞቶ ከሙታን ጌታ ኢየሱስ ክርስቶስ ያስነሳው ጸሐፊው የጻፈው ዮሐንስ ነው አይደል? አይ እሱን እንኳን እስቲ ቆይ ላረጋግጥ። እሺ ምዕራፍ 11 ነው። እሱን ላረጋግጥ። አሁን ኖ እኔ እዚሁ አረጋግጥልሃለሁ። ኖ ላረጋግጥ በሌላ ቀን ቀጠሮ አትስጥ። አልዓዛርን ከሙታን በአራተኛው ቀን ያስነሳው ማን ነው? ክርስቶስ። ማን ይሄንን ወንጌል የጻፈ? በአራተኛው ቀን አልዓዛርን ከሙታን አስነሳ ብሎ ከጻፉት ወንጌላውያን መካከል አንደኛው ማን ነው? ዮሐንስ። ዮሐንስ አልዓዛርን ከሙታን ዮሐንስ ወንጌሉን እየጠቀስክልኝ የጻፈው ማን ነው የሚለውን ነው። አድመጣኝ። የዮሐንስ ወንጌል ስላለ እኮ ዮሐንስ ጻፈው አይደለም። አሁን እሱን የጻፈውን እኔ ቸክ ላድርግ ነው እያልኩ ያለ። እሺ ስለዚህ ዮሐንስ ወንጌል ምዕራፍ 11 የዮሐንስን ወንጌል ማን የጻፈው? የዮሐንስን ወንጌል እሱን እኮ ነው እኔ ቸክ ላድርግ የምልህ። አሁን የዮሐንስ ወንጌል ምዕራፍ 11ን እየጠቀስክልኝ ነው ያለ። ስለዚህ የዮሐንስ ወንጌልን ዮሐንስ ነው የጻፈው ነው እያልከኝ ያለ። ማንም የጻፈው ቸክ ላድርግ ነው እያልኩ ያለ። የዮሐንስ ራእይንና የዮሐንስ መልእክትን የዮሐንስ ወንጌልን ማን የጻፈው? ዮሐንስ። እሺ ዮሐንስ ነው እንበል። እሺ እኔ ቸክ ላድርግ እንበል አይደለም፣ ተናገር። ሌላም ሰው ከጠራ ጠራ። የዮሐንስ ወንጌልን የዮሐንስ መልእክትን የዮሐንስ ራእይን ማን የጻፈው? እሺ ዮሐንስ ወንጌላዊው ስለዚህ ጸሐፊ ነው ማለት ነው። ስለዚህ ዮሐንስ ወንጌላዊው አልዓዛርን ከሙታን ማስነሳቱን ጌታ ኢየሱስ እንዳስነሳው ጽፎታል አይደል? ምዕራፍ 11 ይኸው እዚህ እያሳየው
ማርያምን ደግሞ ወደ ቤት ትክክል። እሺ ቆይ አድምጠኝ። እሺ ማርያምን ደግሞ ወደ ቤት ወሰዳትም ብሎ ያለን ሐዋርያው ይሄው ዮሐንስ ነው አይደል? ምዕራፍ 19 ላይ እሺ እነሆ ልጅሽ ብሎ ያላት እነሆ እናቱ ብሎ ያለው ጌታ ነው አይደል? እሱ ነው ዮሐንስ ነው። ስለዚህ ዮሐንስ ወደ ቤቱ ከወሰዳት በዮሐንስ ቤት ኖራለች ለ15 ዓመት አይደል ተብሎ የሚባለው። ስለዚህ ዮሐንስ ማርያም ስትሞት ያውቃል ማለት ነው አይደል? አልዓዛርን ከሙታን እንዳስነሳው አይቶ አውቆ የጻፈው ዮሐንስ ማርያምን ስትሞት አውቆ ከሙታን እንዳስነሳትም ያውቃል ማለት ነው ዮሐንስ አይደል? ያውቃል እንጂ ታዲያ የአልዓዛርን ከሙታን መነሳት ጌታ ያደረገውን አይቶ የጻፈ ዮሐንስ የማርያምን ከሙታን መነሳት አይቶ ለምንድን ነው ያልጻፈው? የማርያምን ከሙታን መነሳትና ማድረግ ዮሐንስ ለምን አልጻፈው? የአልዓዛር እንደጻፈ ለምን ዮሐንስ ስሟን እኮ ነው ያልጻፈው እንጂ እኮ ጽፎልሃል እኮ እየነገርኩ ነው ጥቅሱን። ስሟን እኮ ነው ያልጻፈው። ስሟ ስላልተጻፈ ስሟን የግድ ማርያም ተብሎ ይባል የቱ ጋ ነው? ስሟ ባይጻፍም የጌታ እናት ከሙታን ተነስታ አድርጋለች ብሎ ዮሐንስ የጻፈበትን ክፍሉን ንገረኝ ደግሞ። እሺ ቴዲዬ፣ እሺ ቴዲዬ ልክ ነው። እሱ ላይ ልመጣ ነው። አሁን እኮ ጠቅሼልሃለሁ እኮ ራዕይ 12 አንድን ጠቀስኩልህ። ከዛ በኋላ ደግሞ እኮ መዝሙር 44 ቁጥር 9 ማየት ትችላለህ። ራዕይ 12 አንድ ቆይ እዛም ስለረገጥኩ አይደለም ማለት ራዕይ 12 አንድ ላይ ከሙታን ተነስታ ማድረጓን ይናገራል። ስሟን እንኳን ባይናገር ከሙታን ተነስታ ማድረጓን ይናገራል። ይበስል የለም ክፍሉ አይናገርም። ያው ለሰው እያሳየው ነው የምናነበው። የለም አይ ምዕራፍ 11 ቁጥር 19 እሷ ማናት ታዲያ? ታላቅ ምልክት አድመጠኝ ምዕራፍ 19 ማናት ልትላት ነው የምልህ። ማናት ልትላት ነው እሷን? አድመጠኝ ቆይ ወንድም ይኸውልህ አሁን ሁሉን ቀጥታ ካልክማ ይከብዳል ወዳጄ። ሚስጢር ይባላል። እሱን አድመጠኝ ካልኩ አልጨረስኩም። አድመጠኝ ማናት? እቺን ለማን ልትሰጠው ነው? ይሄን ክብር እኮ ነው የምልህ። ይሄን ክብር ለማን ነው የምትሰጠው አንተ? ታላቅ ምልክት በሰማይ ታየ፣ ፀሐይን ተጎናጽፋ እያለ ነው አይደል? ጨረቃ ከእግሮቿ በታች ያሏት 12 ከዋክብት የሆነላት አንዲት ሴት ነበረች አለ። ለማን ሰጣት? እስኪ እቺ ማናት? ስም ስጣት እስኪ። ማናት እቺ ሴት? እቺ ሴት ማናት? ማን ብለህ ነው ስም ሰጣት? ይኸው እዚህ ጋር ይታያል አይደል? የጻፍኩልህ እስራኤል ናት። አዎ እስራኤል እስራኤል ከሆነች እኮ እስራኤል ናት ብለኛል። ያዝልህ። በጣም ጥሩ ነው። ለምን ሳቅ? ቆይ ለምን ሳቅ? እስራኤል ከተማ ናት፣ ሀገር ናት። ለምን ሳቅ ነው ብዬ የምልህ ብራዘር። የሳቅኩኝማ መልስህ ነዋ። መልስህ በቂ ነው ብዬ ስላላሰብኩ ነው። ኦኬ መልስ ያደን ኦኬ እስራኤል ናት ካል አድምጠኝ። ቆይ ያንተ አሁን የጠቀስኩልን ቆይማ ፓስተር ቆይማ ርዕስ ለመድኃኒዓለም አንድ ጊዜ ቆይ ጠብቀኝማ። አሁን እኮ አመጣህልኝ አንተ እስራኤል ለመለስክልኝ። አሁን የቅድሙ የጠቀስኩልን በሰማይ 19 እንሂድልኝ 11 19 ራዕይ 11 19 እንሂድልኝ እንዴ። ሰማይ ተከፍቶ እኮ ነው እስራኤል የምትታይ። ሰማይ ተከፍቶ ነው እስራኤል የምትታይ። ሂድ መጨረሻ ላይ በሰማይ ያለ እግዚአብሔር ምንድነው የሚል? በሰማይ ያለ እግዚአብሔር መቅደስ ተከፈተ እያለ እኮ ነው። የኪዳኑ ታቦት በመቅደሱ ታየ እያለ ነው። መብረቅና ድምጽም ነጎድጓድም የምርናወጥ ታላቅም በረዶ ሆነ አለ። በሰማይ ተከፈተ እያለ እስራኤል ከሰማይ በሰማይ እስራኤል አለች እያልከነ ነው። ገነትና በእግዚአብሔር መንግስት ላይ እስራኤል አለች ነው እያልከነ ያለ። ስለ እስራኤል ነው እየተናገረው ካልክ ማለት ነው እንዴ። እሺ ሰማይ ተከፈተ እያለ እስራኤል ካልክ ለአንተ ጥያቄው ለአንተ ራስህ ጥያቄ ነው ወይስ ሞታ ነው? ጥያቄ ከሆነ አጠራ መልስ ነው። እሺ መልስ ነው። ምን መለስክልኝ? እኔ ምን ጠየቅኩና? በሰማይ ያለ እግዚአብሔር መቅደስ ተከፈተ አለ። ራስህ የጠቀስከው እኔ አልጠቀስኩም።
እየመለስኩልህ እኮ ነው እያነበብኩ ከአንተ እኮ ነው የማነብህ መጽሐፍ ቅዱስ እኮ አልያዝኩም ወዳጄ በሰማይ ያለ እግዚአብሔር መቅደስ ተከፈተ እያለ ነው ተከፍቶ የሚታየው እስራኤል ናት እያልከኝ እኮ ነው አንተ ወንድም አለ እስራኤል ናት እኔ ነኝ የሚዩት ያደረኩ መጽሐፍ ቅዱስማ ኦርቶዶክሳውያን አትይዙም ለምን ስለሌላችሁ ማለት ነው ባዷችሁ ስለሆናችሁ ገርላ ድርሳናት የምትይዙት እኔ ያልኩ ያለሁት መጽሐፍ ቅዱስማ እንዳልያዝክ አወጣሁልህ ዋናው ሐሳብ ላይ ለምን አታወራ መጽሐፍ ቅዱስ አልያዝኩም ከራስ መጽሐፍት ነው ማነብል ብለህ ብትለኝ እኔም አንተ የምንቀበለው መጽሐፍ ስለሆነ ነው እዚህ ጋር ያወጣሁት እልቅ ዋናው ማርያም ከሙታን ተነስታ አርጋለች ብሎ የሚለውን ምዕራፍ 12 ቁጥር 1 ላይ አውጣ ያልከኝ አንተ ነህ እዚህ ጋር ከሙታን ተነስታ ማረጓን አሳየን ብዬ ስልህ ስሟ በግልጽ እንኳን ባይጻፍ በግርድምድሞ የተጻፈ ካለ አምጣ ብዬ ስልህ የለም ወደ ምዕራፍ 11 ቁጥር 19 ላይ ወደ መጨረሻው ክፍል ላይ ሄዳልኝ አልከኝ ሄድኩልህ ምዕራፍ 11 ቁጥር 19 ላይ ማለት ነው ሲሄድ ደግሞ እዚህ ክፍል ላይ በሰማይ ያለው መቅደስ ተከፈተ የኪዳኑን ታቦት በዛ ታየ መብረቅ ነጎድጓድም ድምጽም ሆነ ብሎ የሚለውን ጠቀስክ አሁንም እዚህ በጠቀስከው ክፍል ላይ ማርያም ከሙታን ተነስታ አርጋለች ብሎ የሚል የለም ኤርሚ እንግዲህ ስማ ልብ በል ኦኬ ልብ በል የተጠየቀው ጥያቄ ማርያም ከሙታን ተነስታ ማረጓን የሚያሳይ ከመጽሐፍ ቅዱስ ነው ወንድማችን ያሳየናል ብለን የጠበቅነው እሱ ግን እየጠቀሰ ያለው ጥቅስ አንደኛ 12 የከዋክብት አክሊል የሆነላትን ሴት ነው የሚያወራው ምዕራፍ 12 ቁጥር 1 ራእይ እንደገና ደግሞ በሰማይ ያለው መቅደስ ተከፈተ የኪዳኑ ታቦት በዛ ታየ ይላል ይሄ የኪዳኑ ታቦት የተባለው ወይ ማርያም ከሆነች ማርያም ነች የታየችው በሰማይ ባለው መቅደስ ውስጥ ብሎ የሚለውን በለንና እዚህ ሁላችን ወይ ተስፋ ቆርጠን እንሄዳለን ወይ ተስፋችን የሚለመልበትን ሌላ ነገር እናገራለን የት አለ ማርያም ከሙታን ተነስታ አርጋለች ብሎ የሚል ክፍል እዚህ ክፍል ላይ የለም እኮ እንደማለን ምዕራፍ 12 ቁጥር 1 ላይ ያልከኝ የለም ማርያም ከሙታን ተነስታ ማረጓን የሚያሳይ ለኤርሚ ጥምን የሚያረካ መልስ የለም ምዕራፍ 11 ቁጥር 19 ላይ ያልከኝ ጥምን የሚያረካ መልስ አይደለም በግርድምድም እንኳን የለም ክፍሉ የሚናገረው ይሄ ስለ ታቦትና ስለ መቅደስ ነው በሰማይ ያለው የእግዚአብሔር ታቦት እና በሰማይ ያለው የእግዚአብሔር መቅደስ ማለት ነው በሰማይ ያለው የእግዚአብሔር መቅደስና በሰማይ ያለው የእግዚአብሔር ታቦት እሱን የሚናገርበት ክፍል ይሄ የመጽሐፍ ቅዱስ ክፍል ነው ኦኬ አይ ታቦቷ ማርያም ነች ብለህ ካልከኝ እዚሁ ጋር እንግዲህ እንጨራረሳለን ማለት ነው በምን በእውቀት ማለት ነው ኦኬ ስለዚህ ይሄ ክፍል የሚናገረው በሰማይ ያለውን መቅደስ መከፈት ድንኳን መከፈት ድንኳን መቅደስ ድንኳን በተለዋዋጭ የገባ ነው ይሄ ክፍል ላይ የኪዳኑን ታቦት በመቅደሱ ታየ መብረቅና ድምፅ ነጎድጓድም የምድር መናወጥ ታላቅም በረዶ ሆነ ይላል በራእይ ነው እያየ ያለው ይሄኛ ከጠየቅንህ ጥያቄ ጋር ምንም አይገናኝም ወንድም አለም የማርያም ከሙታን ተነስቶ ማረግን አንድም የሚያሳይ ክፍል የለም ይሄ የሚያወራው ሌላ ነው ብራዘር ይሄም የሚያወራው ሌላ ነው የማርያምን ከሙታን መነሳት የሚያሳይ ክፍል የለም ቅድም የጠየቁ ጥያቄ ምንድነው ታዲያ አልዓዛር ከሙታን ተነስቶ አልዓዛርን ጌታ ኢየሱስ ክርስቶስ በአራተኛው ቀን ከሙታን እንዳስነሳው ሌሎችም ጸሐፍያን ቢጽፉትም ዮሐንስ ግን የጌታን እናት ወደ ቤት ወሰዳት የተባለ ሐዋርያ 5 መጽሐፍቶች ሲጽፍ 3ቱን መልእክታት አንዱን ወንጌል አንዱን ራእይ ሲጽፍ ከዚህ ውስጥ ራእዩን በጻፈበት ክፍል ላይ ቀደም ምን ብለሃል ከናንተ በ49 ዓመተ ምህረት ነው የሞተችው ነው ያልከን አይደል በ49 ዓመተ ምህረት ነው የሞተችው ነው ብለህ ያልከን ምናልባት ሚዩት አድርገው አላወቀም መሰለህ ኤርሚ አዎ እሺ ራእዩ ሲጻፍ ደግሞ ማርያም በሕይወት አለች ብሎናል በሕይወት አለች ብሎናል አለች ብሎናል ኦኬ ኦኬ ራእዩ የተጻፈው ራእይ መጽሐፍ የተጻፈው በ96 ዓመተ ምህረት ነው ደግሞ ብሎናል እንዴ በጣም እኮ ወንድሞቼ እንዴት ነው በ96 እና በ49 መካከል የስንት ዓመት ርቀት አለ ማለት ነው ራእይ ዮሐንስ በ96 ዓመተ ምህረት ከተጻፈ ማርያም በሕይወት አለች ብለህ ካልከኝ ማርያም በኦርቶዶክስ ቤተክርስቲያን በ64 ዓመቷን የሞተችው ብሎ የሚለውን ነገር ዛሬ ወንድማችን አፈረሰው ማለት ነው ምክንያቱስ እስከ 96 ዓመተ ምህረት ድረስ ኖራለች ማለት ነው ከዮሐንስ ጋር እኩል ነው የሞቱት ማለት ነው ያን እንኳን ብሎ ቢል በተለይ ከራእይ መጽሐፍት ውጪ ሌሎች በተለይ እንደነ ቅዱስ ጳውሎስ አይነት መልእክታት ከ50 እስከ 65 ዓመተ ምህረት
ተጽፎ እንዳለቀ የመጽሐፍ ቅዱስ ተማሪዎች ይናገራሉ። ያም ሆነ ይህ የአልዓዛርን ከሙታን መነሳት የጻፈ ዮሐንስ የማርያምን ከሙታን መነሳት ይጽፈው ነበረ። ለምን አልጻፈው? ነገርየው አልተነሳችም። ለዚህ ምስክሩ ማናት? ራሷ ኦርቶዶክስ ምስክሮች መጽሐፍቶቿ ምስክር ናቸው እንዳልተነሳች። መጽሐፍቶቿ የኦርቶዶክስ እርስ በርስ ይምታታሉ፣ ይጣላሉ፣ ይጣለዛሉ። ታምረ ማርያምና ድርሳነ ማርያምን ብቻ ማሳየት ለዚህ ዋቢ ነው። ድርሳነ ማርያምና ታምረ ማርያም ኦኬ። ይሄንን የሚመልስ ኦርቶዶክስ ካለ ይምጣ። እነዚህ መጽሐፍቶች ላይ የምጠይቀው ማለት ነው። የማርያምን ከሙታን መነሳት ይተርካሉ። እነዚህ መጽሐፍቶች በቤተክርስቲያኒት ውስጥ ተቀባይነት ያላቸው ናቸው። አንድ ኦርቶዶክስ ይሄንን ቆሞ ሊመልስ የሚችል የለም። ተሳድቦ ሊወጣ የሚችል ግን ሊኖር ይችላል። እነዚህ መጽሐፍቶች ሁለቱም እጄ ላይ ያሉ፣ ሌሎችም ከተፈለገ አለ። አንድ ኦርቶዶክስ ብቻ ነው የተፈለገው። የማርያም ከሙታን መነሳት ወንድሞችና እህቶቼ የዘመናት ውሸት እንጂ እውነት አይደለም። እውነት ቢሆን ሰላም ነው። ሚዩት አድርገው። እውነት ቢሆን በመጽሐፍ ቅድም እንዳልኳችሁ ማለት ነው የአልዓዛር ከሙታን መነሳት ተጽፏል። የመቶ አለቃው የኢያኢሮስ ልጅ ከሙታን መነሳቷ በቅፍርናሆም ተጽፏል። ከሙታን መነሳቷ ናይን በተባለ ከተማ ውስጥ የአንዲት ድሃ መበለት ልጅ ጌታችን ኢየሱስ ክርስቶስ አስነስቶታል። ኦኬ፣ በጌታ በኢየሱስ ክርስቶስ እንኳን የተደረጉት ቀጥታ በሱ የተደረጉት ማለት ነው። አልዓዛር የመቶ አለቃው ልጅ እና እዚህ ጋር የድሃ መበለት ናይን በተባለች ከተማ ሉቃስ ወንጌል መጽሐፍ ምዕራፍ 8 ላይ ናይን በዚህ ከተማ ውስጥ የመቶ አለቃው እዚህ ቅፍርናሆም ነው። የአልዓዛር ደግሞ ቢታንያ ነው። ኦኬ፣ በቢታንያ አልዓዛርን ከሙታን ያስነሳ ጌታ የመቶ አለቃውን ኢያኢሮስን በቅፍርናሆም ጣሊታ ሆይ ተነሽ ብሎ ያላት ብላቴና ናይን በተባለው ከተማ የዛች ድሃ መበለት ሴት ሊቀብሩት ይዘው እየሄዱ እያሉ ቀርቦም ቃሬዛውን ነካው ከሙታንም ተነሳ ይላል። ወንጌላቱ እየተቀባበሉ ጽፈውታል። ዮሐንስም ሌሎችም ጽፈውታል ማለት ነው። ኦኬ፣ የኤልሳና ኤልያስ እነሱም ሁለት ብላቴናዎች በእጆቻቸው እግዚአብሔር ታምራትን አድርጎ አስነስተዋል። ጌታን ያስነሳው በባሪያዎቹ እጅ ማለት ነው። እንደዚሁም ጳውሎስም ከደርብ ወድቆ የነበረውን ጎበዝ ሞቶ ስለነበር እላዩ ላይ ተኝቶበት አስነስቶታል። ጴጥሮስ ዶርቃ የተባለችዋን ሴትዮ አስነስቷታል ከሙታን ጸልዮ ማለት ነው። ተጠርቶ ከኢዮጴ ተጠርቶ መጥቶ ጸልዮ ተነስቷል። እንግዲህ በጌታ ኢየሱስ ክርስቶስ ከተደረገው ውጪ ማለት ነው አልዓዛር ይሄም በጌታን የተደረገው በእነዚህ በባሪያዎቹ እጅ ጌታን ያደረገው ግን እንደ ሰው እንቁጠር ብለን ካልን ጌታ አምላክም ሰውም ስለሆነ እንደ ሰው እንቁጠረው ሰው ስለሆነ ማለት ነው። ጌታ ኢየሱስ እዚህ ጋር ጌታችን በኤልሳ፣ በኤልያስ፣ በጳውሎስ፣ በጴጥሮስ እጅ ሙታን ተነስተዋል። በጌታችን በኤልሳ፣ በኤልያስ፣ በጳውሎስ፣ በጴጥሮስ እጅ ሙታን ተነስተዋል። ይሄ ሁሉ ተጽፏል። ኦኬ፣ ተጽፏል። እኔ የምለው የነ አልዓዛር ከሙታን መነሳት የነ ዶርቃ ከሙታን መነሳት ናይን ከተማ ውስጥ ያለችዋ ሴት ድሃ መበለት ስሙ ያልተጠቀሰ ሰው ከሙታን መነሳት የመቶ አለቃው የኢያኢሮስ ልጅ በቅፍርናሆም ጣሊታ ብሎ ያላት ከሙታን መነሳት በኤልሳ እጅ የሱነሟ ሴት ልጅ ከሙታን መነሳት የኤልያስ በሲዶና ሀገር በስራፕታ ባለች ያቺ ድሃ መበለት ሴት ልጇ ከሙታን መነሳት በጳውሎስ ስሙ ያልተጠቀሰ በመስኮት ላይ ሆኖ ነገሩን ባስረዘመ ሰዓት ላይ የወደቀውን ሰው
ቀርቦ እላው ላይ ተኛበት፣ ከሙታን ተነሳ። ጴጥሮስም ለዶርቃ። የእነዚህ ሁሉ ሲጻፍ የማርያም ከሙታን መነሳት ሐዋርያቱ ካዩትና በተለይ ዮሐንስ፣ ሌሎችስ ዝም ይበሉ ሩቅ ናቸው ብለን እንበል። ጴጥሮስ ዝም ቢል ማቴዎስ እንዲህ ዝም ይለዋል። ማቴዎስ ዝም ቢል ከሐዋርያቱ መካከል ባይመደብም ባይጠራም ከ12ቱ ባይጠሩም ሉቃስና ማርቆስ ከ12ቱ ስለማይጠሩ ማለት ነው፣ ከ72ቱ አርድእት ውስጥ ናቸው። እነሱ ከቃሉ አገልጋዮች ሰምተው የጻፉቱ እንዴት ዝም አሉት? እነሱስ ማቴዎስ ቢዘለው ጴጥሮስ መጻፍ ነበረበት። ጴጥሮስ ዝም ቢል ማርቆስ መጻፍ ነበረበት። ማርቆስ ዝም ቢል ለከበረ ቴዎፍሎስ ሉቃስ ሲጽፍ መጻፍ ነበረበት። ሉቃስም ዝም፣ የማርያምን ከሙታን መነሳት። ማርቆስም ዝም፣ ማቴዎስም ዝም፣ ሁሉም ዝም። ሁሉም ዝም ይበሉ። ዮሐንስ እንዴት አስቻለው? ወደ ቤት ወሰዳት የተባለው ሐዋርያ በዮሐንስ ወንጌል መጽሐፍ ምዕራፍ 19 ላይ በስራ ስለሚናገር ማለት ነው። እነሆ ልጅሽ እነሆ እናትህ ብሎ የተባለለት ሐዋርያ፣ ወደ ቤት ወሰዳት የተባለ ሐዋርያ እንዴት ሳይጽፈው ቀረ? ለምን ተዘለለ? ጥያቄ መጠየቅ ያለበት እዛ ጋ ነው። መልሱንም የምታገኙት እዛ ጋ ስለሆነ ማለት ነው። መልሱ የሚገኘው እዛ ጋር ስለሆነ ማለት ነው። ያው በዮሐንስ ወንጌል መጽሐፍ ምዕራፍ 19 የጌታዬ እናት ቁጥር 25 ላይ ቁጥር 26 ላይ ኢየሱስም እናቱን ይወደው የነበረውን ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ከዚያም ደቀ መዝሙሩ እናትህ ነዎት አለው። ከዚያን ቀን ጀምሮ ደቀ መዛሙርቱ ወደ ቤት ወሰዳት ይላል። ደቀ መዝሙሩ ወደ ቤት ወሰዳት ይላል። ዮሐንስ እንዴት ዝም አለ? 5 መጽሐፍ ሲጽፍ የነ አልዓዛርን እዚህ ቅድም የተጻፉት ማለት ነው የናይን ከተማ በቅፍርናሆም የመቶ አለቃው ኢያኢሮስ የነ ጴጥሮስ የነ ጳውሎስ በመጽሐፍ ቅዱስ ላይ ተጽፎ የጌታ እናት ከሙታን ተነስታ ማድረግ እንዴት ዮሐንስ ሊዘለው ቻለ? ሌሎች ሐዋርያት እንኳን ቢዘሉት። ቢግ ኩዌስችን፣ ትልቅ ጥያቄ እዚህ ጋር ነው የሚጀምረው ማለት ነው። እሷ ከማርያም ማነው ከአልዓዛር አንሳ ነው የጌታ እናት። እናትነቷን አድምቀው ሲጽፉት በአዲስ ኪዳን ላይ ሐዋርያቱ ተቀባብለው የጌታ እናቱን በዛ ነበረች እያሉ ደጋግመው ሲጽፉ አድምቀው በጽት መሆኗን አድምቀው ሲጽፉ የጸሎት ሴት መሆኗን አድምቀው ሲጽፉ ከሙታን መነሳቷን እንዴት አልጻፉትም? ነገርየው ውሸት ነው። ውሸት መሆኑን ኦርቶዶክስ ራሷ በመጽሐፏ ላይ ተመሰክራለች። እንግዲህ ስላሉ ለነሱ እንስጥና አይ ቲንክ ማውራት እንችላለን። እሺ እንደያጋባችሁ ዳጊ አዱናክ ይቀድማል ይመስለኛል። አስፈቅዳችሁ ግን አንተ እርስ በርሳችሁ ተፈቃቅዳችሁ ማድረግ ትችላላችሁ። አዶናይ ዳጊ አዶናይ ይቀድማል ወንድሜ። እሺ ያውራሽ። እሺ አዶናክ አዶናይ ሰላም ነው? ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። ቀጥል። እኔ አንተን ነው መጀመሪያ የሰማሁት። ምናልባት የእውነት ኑር ወንድሜ ባለቤቱ ማለት ነው። እሺ ምናልባት እኔ በሌክቸር ማውራት አልፈልግም። በነገራችን ላይ አንድ የምነግርህ ነገር እየጻፈ ምናምን የሚያወራውን ነገር እኔ አይመቸኝም። ካወራኝ እንደ ያወራኝ በድምጽ እንጂ እኔ አስተማሪ አይደለም እሱ። ቁጭ ብሎ እዚህ ጋር የእሱን ብር አልጠብቅም ሲያወራ ማለት ነው። እስክሪፕቶን ሲጽፍ አልጠብቀውም። እንደዛ ከሆነ ቀጥል። እሺ ተስማማን በዚህ? ቀጥል። እየሰማሁ ነው። አይጽፍብህም። ቀጥል። ያው በማስረጃ አውራኝ መጽሐፍ ቅዱሳዊ። እሺ አሁን ምን ጥያቄው ምን ነበረ? እመቤታችን ቅድስት ድንግል ማርያም ከሙታን ተነስታለች የሚለው ነው ጥያቄው። አዎ ተነስታለች ከሆነ መጽሐፍ ቅዱስ ማስረጃ አቅርብልን። አትጻፍብና የሚጽፍ ከሆነ አልፈልግም ከሌላ ሰው ጋር። ኦኬ እሺ ምን ጽፍ ጽሁፍ ምንድን ነው አልገባኝም። እታች ወረድሽ። ቴንክ ዩ ዳጊ መቀጠል እንችላለን። እኔ እጽፋለሁ። እሺ ኤርሚያስ እናንተ ጻፉ አላልኩም። ትጽፋለህ። እኛን አስወራን ትጽፋለህ። እኛን አስወራን ሚዩት አድርግ። ያ ቀጥል እኮ አልኩህ። እሺ ሚዩት አድርግልኝ። እኛም እድል ስጠን። እኛም ዝም ብለን ስለሰማን ማለት። እሺ መጀመሪያ ኤርሚያስ ካነሳው ሐሳብ ልምጣና ማርያም ከሙታን ተነስታለች የሚል ባይብል ቲዮሎጂ የለም ይላል። መጀመሪያ
እመቤታችን መሞቷስ መች መጽሐፍ ቅዱስ ተጻፈ? በመጀመሪያ ለኤርሚያስ ይህን ጥያቄ አቀርባለሁ። ከመጽሐፍ ቅዱስ ማርያም ሙታለች ሚል ይስጠኝ። ከዛ እኔ ሁሉን እመልስለታለሁ። እሱ ማርያም ሙታለች ሚል ከመጽሐፍ ቅዱስ ይሄው ኤግዛክት ወርድ ፋላሲም ስለሰራሱ እኔም ደግሟለሁ። ማርያም ሙታለች ሚል ጽሁፍ ከሰጠኝ እኔ ማርያም ተነስታለች ሚል ከመጽሐፍ ቅዱስ ሰጠዋለሁ። ማርያም ሙታለች ሚል ይሄው አሁንም ስሙ። ቆይ ኤርሚያስ ጥያቄ ነው አይደል? ኤርሚያስ ልጨርስ። እሺ ቆይ ልጨርስ ኤርሚያስ። ዝም ብለን ነው የሰማነህ። ይሄው አሁንም ደግማለሁ። ማርያም ሙታለች ሚል ከሰጠኝ እኔ ማርያም ተነስታለች ሚል መጽሐፍ ቅዱሳዊ ማስረጃ እሰጣለሁ። እንደማይሰጥ እሱም እኔም እናውቀዋለን። ማርያም ሙታለች ሚል አሁንም ኤርሚያስ ስትሰራ የነበረ ስትሮማን ፋላሲ ነው። አሁንም ደግሜ እነግርሃለሁ። ማርያም ሙታለች ሚል ስጠኝ። እኔ እዚሁ ላይ ባይብል ከፍቼ ማርያም አድርጋለች ወይም ተነስታለች ሚል ሐዋርያትም የመሰከሩለት ቶማስም የጌታዬን የአምላክ የልጅሽን ትንሣኤ እርገት ሳላይ ያንቺንም ሳላይ ብሎ የተናገረበትን አሳያለሁ። እንደገና ኤርሚያስ ግን አሁንም እነግርሃለሁ ማርያም ሙታለች ሚል ስጠኝ። እኔ ባይብል ከፍቼ ላሳይ በኮንፊደንስ ማርያም ሙታለች ሚል ከመጽሐፍ ቅዱስ ስጠኝ። ከዛ እኔ አሁኑንም ከፍቼ አሳያለሁ መጽሐፍ ቅዱስ ላይ ማርያም ተነሳለች ሚል። አመሰግናለሁ። እሺ ጥያቄው ተደጋገመ። አንድ ጥያቄ ነው። ጥያቄው ግን ተደጋገመ። ለጥያቄው ቀጥታ መልስ ስመልስ እንደዚህ ነው። እዩ ማርያም መሞቷን ከመጽሐፍ ቅዱስ ውስጥ አሳየን ነው ብሎ ያለው። ማርያም በመጽሐፍ ቅዱስ ውስጥ የጌታ እናት ከመሆኗ እና ብፅዕት ሴት ከመሆኗ እናም የጸሎት ሴት ከመሆኗ አማኝ ከመሆኗ ውጪ ማርያም የተወለደችበትን ቀን የሞተችበትን ቀን ያረገችበትን ተብሎ የሚባለውን ቀን መጽሐፍ ቅዱስ ፈጽሞ አይናገርም። ምን ያለችበትን ማርያም በዚህ ቀን የተወለደችው ብሎ አይናገርም። ማርያም በዚህ ቀን የሞተችው ብሎ ዓመቱንም ወሩንም ዘመኑንም አይናገርም። ማርያም በዚህ ቀን ነው ያረገችውን ብሎ አይናገርም። የጌታችን ግን የኢየሱስ ክርስቶስ የተወለደበትን ዘመኑን ይናገራል። የሞተበትን ዘመኑን ይናገራል። የተጠመቀበትን ዘመኑን ይናገራል። ከሙታን የተነሳበትን ይናገራል። ከሙታን ከተነሳ በኋላ 40 ቀን ስለ እግዚአብሔር መንግስት እያስተማረ ወደ ሰማያት እንዳረገ ከየት አካባቢ እንዳረገ መጽሐፍ ቅዱስ ይናገራል። ልክ የጌታችንን እንደዚህ እንደሚናገረው የማርያም ቀኑንም ዘመኑንም አይናገርም። የተወለደችበትን ቀን አይናገርም መጽሐፍ ቅዱስ ዝም ነው ያለው። የሞተችበትንም ቀን አይናገርም መጽሐፍ ቅዱስ ዝም ነው ያለው። አረገ ተብሎ የሚባልበትንም ቀን መጽሐፍ ቅዱስ አይናገርም። ከዚህ ውስጥ የመወለዷን ቀን መጽሐፍ ቅዱስ እና ዘመኑን ወሩን ባይነግረንም በምድር ላይ ሰው ሆና የነበረች እስራኤላዊት ሴት ስለሆነች የተወለደችበት ቀንና ወራቱን ዘመናቱን ስላልተናገረ ማርያም አልተወለደችም ማለት አይደለም፣ ተወልዳለች። ኦኬ። እንደዚሁም የሞተችበትን ቀንና ዘመን ወራትን ስላልተናገረ መጽሐፍ ቅዱስ ስላልተናገረ አልሞተችም ማለት ነዋ ብሎ የሚል ጅል ካልሆነ በስተቀር ይቅርታ ለዚህ ቋንቋ እንደዚህ የሚያስብ ሰው ጅል ካልሆነ በስተቀር ስለዚህ ማርያም የሞተችበት ዘመንና ወራት ስላልተጻፈ ማርያም አልሞተችም ማለት አይደለም። እንደሷ ከሷን በፊት የነበሩ ብዙዎች የተወለዱበትም ቀን የሞቱበትንም ቀን መጽሐፍ ቅዱስ የማይነግረን በጣም ብዙ አለ። ኦኬ። አሁን ስለ ዳዊት መወለድ ምንም አይነግረንም። ዳዊት ግን የሞተበትን ዘመን ግን ይነግረናል። በስንት ዓመቱ እንደሞተ 33 ዓመት በኢየሩሳሌም በእስራኤል 7 ዓመት በኬብሮን በድምሩ 40 ዓመት እንደነገሰ መጽሐፍ ቅዱስ ይነግረናል። በስንት ዓመት ዓለም ላይ እንደሞተም የታሪክ በእስራኤል ታሪክ ይታወቃል ማለት በነገስታቱ መጽሐፍት ማለት ነው። ስለዚህ የማርያምን የመርሽ ይላለው የተወለደችበትን ቀን ዘመኑንም ወራቱንም አይናገርም መጽሐፍ ቅዱስ። የሞተችበትንም ቀን አይናገርም። ያረገችበትንም ቀን አይናገርም። ያረገችበትን ቀን ልቶና ይሄ ውሸት ስለሆነ ማለት ነው። የመወለዷና ግን የሞተችበት መወለዷና መሞቷ እሙን ነው። እዚህ ፕላኔት ላይ እስካለች ድረስ ሰው ሆኖ ሞትን የማይቀምስ የለም ከኤልሳና ከኤልያስና ከሄኖክ ውጭ ማለት ነው። ጌታ እንኳን ሰው በመሆኑ ሞትን ቀምሷል። ኦኬ። ስለዚህ የመወለዷን ወራትና ቀን ዘመናትንም ባይናገርም ተወልዳለች። ልጨርስ ወንድማችን
ሚዩት አድርግ እንዳገባ ማነው የደማስቆ ከዳበትንም ዘመንና ወራት ቀንን አይናገርም። ስለዚህ መጽሐፍ ቅዱስ የሞተችበትና የተወለደችበትን ቀንና ወራት ዘመናትን አልተናገረም ማለት ማርያም አልተወለደችም፣ ማርያም አልሞተችም ማለት አይደለም። ለዚህ ጨርሻለሁ ማለት መጽሐፍ ቅዱስ ፈጽሞ አይናገርም። ስለዚህ የለም አይደለም ማርያም ሞተችም የለም። ሃኑን ቆይ እንደ ሃኑን እኔ ጋር ስለጀመረች ዳጊ ጋር ጨርሱ። ከመጣ ማርያም ታምጣ ነው ኤርሚያስ ከኔ ጋር። እሺ ኤርሚያስ አሁን ማስረጃ ብዬ ነበረ ቃል በቃል የለህም ማርያም ሞተች የሚል ቃል በቃል አንተም ስለጠየክ ቅድም ስለሰማው ማርያም ሞተች የሚል አሁን ቃል በቃል አለ የለም? ይሄንን ብቻ መልስልኝ። ብዙ ስለወራህ ብዬ ነው። ማርያም ሞተች የሚል አለ የለም? ጥያቄ ብትናገር አይሻልም ኤርሚያስ? ጨርሻለሁ። መጽሐፍ ቅዱስ ላይ ፈጽሞ ኮንፊደንስ እያወራ ስለነበር ነው። ቆይ የእውነት ነው። ቆይ አንዴ ማስረጃ ካሊያ እየዋሸ ነው፣ እየቀጠፍክ ነው ማለት ነው። እሺ እንግዲህ አንድ ኦርቶዶክሳዊ ነው ዳጊ ወደ ስድብ ገብቷል ማለት ነው። ደቂቃ ሰጥቶኝ አልተሳደብኩም። ማስረጃ ማለት ስድብ ነው ኤርሚያስ? ማስረጃ ማለት ስድብ ነው? እየቀጠፍክ ነው ብለህ ስትለኝ ስድብ መሰለኝ። ኦኬ ነገሩ እናንተ ልጠኝ። እሺ ታዲያ ስለደመደምክ እኮ ነው። ሚዩት አድርገው። ስለደመደምክ አንብበው። ምን ይላል ነው? ሚዩት አታርጉት። ራሱ ሚዩት ካላደረገ ምን ይላል ኤርሚያስ? እሺ ማስረጃውን ስጠኝ። ምን ይላል ማስረጃ? ጳውሎስ ነው የጻፈው? ዮሐንስ ነው የጻፈው? ቶማስ ነው? ሉቃስ ነው? ምን ይላል? አንብበው። ማርያም ለምንድን ነው ማነበው? ማስረጃ ስጠኝ። ማስረጃ ስጠኝና ላንብብልህ ከፍቼ። ሌላ ሰው ልተካ ልገደር ነው ማለት ነው። በቃ በሽቃል ምንም መተካ አይደለም። ኧረ ኤርሚያስ ኤርሚያስ ከመጣ ማርያም ታምጣ ነው። ማርያም ሙታል እታችሁ ረድ እባክህ። ጫጫታም እንኳን አንተ አይደለም ማንም እንኳን ፊት አይሰማም። ኤርሚያስ እሺ ሚዩት አድርግ ቀስ ብለህ ኤርሚያስ ታንጫጭ ሚዩት አድርግ። ይሰማኛል እንትን ኤርሚ ስልኩ ያስቸግረዋል መሰለኝ ምናልባት ያስቸግረዋልና ቆይቶ ነው ሚዩት የሚያነሳ አይተህ። አንዴ ቆይ የደማስቆ እሺ እንደዛ ከሆነ እሺ ለበበ ምን ደቂቃ ሰጠኝ አይደል? ጥያቄ ጠይቀኝና ከመጽሐፍ ቅዱስ ላይ ማርያም ከሙታን መነሳቷን የተጻፈ አሳየኝ አለኝ አይደል? ማብራራት አይጠበቅብህም እኮ ኤርሚ፣ ሁሉም ሰምተዋል እኮ። እንደው ካስፈለገ ማለት ነው ካስፈለገ እኔ ጋር እኮ አልጨረስንም። ኧረ በሕግ አምላክ ይሄን ሰውዬ አስቁምልኝ ኤርሚ። እንዴ እኔ ጋር ግን አልጨረስንም። አብራደጌ ነው ብለህ እንዴ አንተ እንዴ ተሳለ ሚዩት አድርግ። ቆይ አንዴ ባቤ ሌላ ርዕስ ውስጥ ገብተዋልኝ። አንዴ ቆይ እሺ ማርያም ከሙታን ተነስታለች ወይ ብሎ ጠየቀኝ። ማርያም የሞተችበትን ቀን ንገረኝ፣ መሞቷን ንገረኝ ከመጽሐፍ ቅዱስ ውስጥ አለኝ። ምን አልኩኝ? እዚህ ጋር ጽፌ ማርያም የመወለዷን ቀን ወራትና ዘመናትንም የሞተችበትን ቀን ወራትና ዘመናትንም እንደዚሁም በኦርቶዶክስ የውሸት ትርክት የእርገቷን ቀን ወራትና ዘመናትንም መጽሐፍ ቅዱስ ፈጽሞ አይናገርም ብዬ ይሄኛው ግን ውሸት ስለሆነ የእርገቷ ቀን ውሸት ስለሆነ ይሄኛው ግን በመጽሐፍ ቅዱስ ላይ ወሩና ቀናቱ ዓመታቱ የተወለደችው በዚህ ጊዜ ነው፣ የሞተችበት ቀንም በዚህ ጊዜ ነው፣ ወሩም በዚህ ጊዜ ነው ተብሎ የተጻፈ ባይኖርም ሰው ናትና በምድር ላይ ኤግዚስት አድርጋ የነበረች የጌታችን እናት ስለነበረች በምድር ላይ ኤግዚስት ለማድረግ ደግሞ ከእናትና እኔ ማናቸው የሚግቡ አርእስቱ ማርያም ከሙታን ተነስታ አድርጋለች ወይ ነው ይግቡ። ኦርቶዶክሳውያን ብቻ የወንጌል አማኞች እንዳትገቡ። ቤቱን ሙላው በመጀመሪያ። ኦኬ ኦርቶዶክሳውያን የትኛዎቹ ናቸው? ምን አውቂያቸው ነው? ነበሩ ልከዋል፣ እየገቡ ነው።
መጀመሪያ ተረጋጋና ከዛ በኋላ እንደ ዳጊ በተረጋጋ መንፈስ እንደ ቅድሙ ሳትጨቃጨቁ ታወራላችሁ። እሱም ማስረጃን የጠየቀ አንተም መልስ ታመጣለህ፣ አንተም ጠይቀዋለህ፣ እሱ መልስ ይሰጣል። ምን ችግር አለው? ለመወያየት ስለሆነ ማለት ነው። ሌላ ኦርቶዶክሳውያን አለ ከታች አንድ ቆስቲ አንድ ለንፈልግ ሌላ ካለ ጌታ ኢየሱስ ጌታ ነው ብሌክ የቀደሙ አብሮ አደጌ ነው። ቆይ አንድ ኤርሚ አብሮ አደጌ ብላ ያልከው ኔትወርኩ ስላልሆነ አንድ ኔትወርኩ ስለሆነ ተመልሶ መጥቷል። አንድ ሰው ይሙታና አስገባው። እሱ አሁን ኔትወርኩ ነው ሚውት ካደረከው እምቢ ይለዋል ኔትወርኩ ብዙ ጊዜ። ለዛ ነው እንዲያወራ እንዲፈቀድለት ቀድሞ ማለት ነው። ችግር የለውም። እሺ አንድ ሰው ካለ ይግባ። ኦርቶዶክሳውያን ከታች ካላችሁ ላኩልኝና ግቡ። አምስት አሁን ኦርቶዶክሳውያን ናቸው። አምስቱ ኦርቶዶክሳውያን ናቸው። አንድ ግቡ። 6 የደማስቆ ሚዩት አድርገው ፕሊስ። አንተ ጋር ድምፅ አለ። ባቤ ይሰማል? አሁን ይሰማኛል። በቃ ከአንተ ጋር ጫጫቴ ስላለ ከኤርሚያስ ጋር ተወራ ነው አይደል? አውራ አንድ ጊዜና አውሩ አንዴ ልሰማ ነው። እሺ አሁን ይሰማል አይደል? ይሰማል። አሁን ቅድም አሁን ምንድነው እኔም እንዳስረዳ ራሱ እድል አይሰጠኝም። ምንድነው እያደረገ ያለው? እሱ ብቻ ተንታኝ ነው። እሱ ብቻ ነው አስረጅ፣ እኛ እንድንናገር እንድንመልስ፣ እኛም ሌሎችን ጥቅሶች እንድናስረዳ እድል አይሰጠንም። እሱ ብቻ ነው በቃ ቦታውን ይዞ ዝም ብላ ትክሰሰኝ ካልሆነ እንደዛ አድርገው ከሆነ እንዴት ነው የምንረዳዳ? አሁን ወደ ጥያቄ ልሂድ። አትክሰሰኝ በውሸት። ራዕይ 11ን ማን ነበር የጠቀሰው? ራዕይ 12 ማን ነበር የጠቀሰው? የምጠቅሳቸውን ጥቅሶች ሁሉ ጠቅሰህ መጽሐፍ ከፍቼ ተናገር እያልኩኝ ካሜራ ከፍቼ ሳሳይህ ማስረዳት አቅቶህ ጭንቅላቷ ላይ የተቀመጡ ሐዋርያው ናቸው፣ እግሯ ስር የተቀመጡት ጻድቃን ናቸው እያልክ ስታብራራ እኮ የነበርከው አንተ ነህ። መጽሐፉ የማይለው ማለት ነው። ለምን አሁን የምትከሰኝ እዚህ የደማስቆ ለምን እንደምትከሰኝ አንተ አልነበር እንደ ስታወራ የነበረው? እኔ መጽሐፉን ክፈትልኝ ስትለኝ ከመታዘዝና ከማውጣት በቀር ምን እንዳደርግ ልፈልግ? ስለዚህ ድጋሚ አትክሰሰኝ። ኦኬ፣ ያ ኦርቶዶክስ ማለቃቀስ ልማዳችሁ ነው። አትክሰሰኝ። ስታወራ ነበር። አሁንም አውራ። አሁን ላውራ። እሺ፣ እድል ሰጠኝ። እሺ፣ ክብር ይስጥልኝ። እሺ፣ አሁን ይሰማል አይደል? ትሰማል። አንዲት መልእክት። ስለዚህ አሁን ወደ ነበርንበት ነው የምንሄድ። እያወሩ ነው እኮ ዳግም ሚዩት አድርግ እንጂ። ኧረ እያወራን ነው ይመስለኛል እኮ። ከዚህ በኋላ እኔም እራሱ እያስወጣሁ ነው እንትን የምለው። ለምን ካወራን በትክክል እናወራ። እዚህ ጋር ቀልድ አይደለም፣ ቁም ነገርና ስለ ህይወት ነው እያወራን ያለ ነው። ባቤ ቀጥል አንዴ። አንተ ኔትወርክ ስለሚያስቸግር አንተ ቀጥል። አሁን ራዕይ 12 አንድን ጠቅሻለሁኝ። እሱ ደግሞ ስህተት ነው፣ ድንግል ማርያም አይደለችም እስራኤል ናት ብሏል። እስራኤል ናት ብሏል። ታላቅ ምልክትም በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያሏት 12 ከዋክብት የሆነላት አንዲት ሴት ነበረች ያለውን ራዕይ 12 አንድ ላይ እስራኤል ናት ድንግል ማርያም አይደለችም ነው ያለኝ ወንድማችን ማለት ነው። እኔ ደግሞ ወደ የት ነው የሄድኩ መሰለ? ራዕይ 11 19 ላይ ቅድም ያሳየኝን ማለት ነው። ራዕይ 11 19 ላይ ነው የሚመልስልን ማለት ነው። ስለዚህ እሱን አሁን ደግመህ አምጣልኝ። ራዕይ 11 19 ላይ ደግመህ አምጣልኝ መጽሐፍ ቅዱስ ስለያዝክ ብዬ ነው። ይሰማል? እየሰማን ነው። ራዕይ 11 19 ላይ የቅድሙን ማለት ነው። እሱን አንድ ጊዜ እኔ ላንብብና እድል ስጡኝ እንዳብራራ። እንግዲህ እሱ አሁን ይሄን ያህል ሰዓት ሰጠነው አለኝ። ለኛ ደግሞ ጊዜ ይስጠን። ጥያቄያችን ምን ነበረ? ሰዓት ባቤ ጥያቄያችን ምን ነበረ? ኤርሚ ራዕይ 12 11 ድንግል ማርያም አላረገችም። ጥያቄያችን ምን ነበረ? ጥያቄያችን ኤርሚን ነው እኔን የምትጠይቀኝ? አንተን የምጠይቀህ ኤርሚማ አይደለም። እኔ እናንተን የምናወራው ጥያቄያችን ምን? ጥያቄያችን ራዕይ 12 አንድ ላይ ያለችው እስራኤል ናት አልክ አንተ፣ እኔ ደግሞ ድንግል ማርያም ናት እያለሁ እሱን ለማስረዳት ነው። የኛ ዋናው ጥያቄያችን ምን ነበረ? የመጀመሪያው ድንግል ማርያም አድርጋለች አላረገችም፣ አልተነሳችም፣ ሞትን ድል አድርጋ በሚለው ነው እኮ እየተወያየን ያለን። ስለዚህ ዋነኛው ጥያቄያችን ምንድነው ማለት ነው?
ማርያም ከሙታን ተነስታ አርጋለች ወይ አላረገችም የሚል ነው ጥያቄያችን ማለት ነው። ለዛ መልስ የሆነ እኮ ነው። ስለሱ እኮ የምንወያይ ለዛ እኮ ነው ይህን ጥቅስ የሰጠው። ለዛ መልስ የሆነ ዘንድ ነው ራእይ 12ን አንድ። ስለዚህ መልስ የሚሆነን ምንድነው? አሁን ያለችው ነው 11 19 ላይ ራእይ 11 19 ላይ ምንድነው? ኤርሚ ልጅ እኮ አንደኛ ኔትወርኩም አይሰራም። በቃ ችግር የለም ቀይርና ከዳጊ ጋር ወይም ከአኑን ጋር ወይም ይከፍትና ችግር የለውም። በቃ አሁን ከዚህ በኋላማ እንዴት ብለን እንትን እንላለን? ችግር የለውም። ሌሎች ጋር አውራ። እሺ ያው መጣ ደግሞ አሁን ማለት ነው። እስራኤል ናት ነው ኤርሚ የምታደርገው ነገር ካለ ወይታችሁ ረድ። እስራኤል ናት አልካት። እስራኤል እኮ ከተማ ናት፣ ምድር ላይ ያለች ከተማ ናት። ወንድም አለ እታችሁ ረድና ሐሳብን እዛው ኔትወርክ በደንብ ችግር የለውም። በቃ ኔትወርኩ ብዙም እያሰሙ አይደለም። እሺ ኔትወርክ ሲሰራ ወንድም አለ አንደኛ እኛ ስለ እስራኤል እሱ ማነች ብሎ ስለጠየቀኝ ነው። ራእይ 12 ላይ በዚህ ጉዳይ አወራለሁ ከኤርሚያስ ጋር ብሎ የሚል ሰው ካለ ይምጣና ያወራ። እኛ ግን ጥያቄያችን የዛሬው ጥያቄ የኤርሚ ጥያቄ የቤቱ ጥያቄ ማርያም ከሙታን ተነስታ አረጋለች አላረገችም ብሎ የሚል አይደል ጥያቄ ኤርሚያስ? በቃ ስለዚህ ራእይ 12 1 እና ራእይ 11 19 መልስ ይሆንልኛል ብሎ አመጣ። ራእይ 12 1ም ማርያም ከሙታን ተነስታ ማረጓን የሚያሳይ ክፍል የለም። ዋናው ለጥያቄው የሚመጥን መልስ አይደለም። ራእይ 11 19ም ጥያቄውን የሚመለከት መልስ አይደለም። ማርያም ከሙታን ተነስታ ማረጓን በራእይ 11 19ም በ11 19ም በራእይ 12 1ም ላይ ምንም የሚያሳይ ነገር የለም። አይ ከኤርሚያስ ጋር እዚህ ከማውራው ኤርሚያስ ማለት ተናገሩነቱን ጋር ራእይ 12 1ን አይደለም ራእይ 12 ከ1 እስከ 17 አወራለሁ ካንተ ጋራ በዚህ ጉዳይ ላይ የሚል ሰው ካለ ይህንን ስንጨርስ ሊያወራ ይችላል ማለት ነው። እና አሁን ማርያም ከሙታን መነሳቷና ማረጓን የሚያሳይ ጨርሰናል። ዳጊ ካንተ ጋር ጨርሰናል። ካንተ ጋር ዳጊ በኋላ ወይ ሌሎች ሰዎች እስኪ አንተ የፈታ አባት ስጠኝ። ይሄንን አንተ እስራኤል የፈታ እንደ አባት ስጠኝ ብራዘር። እኔ እንዲህ አይነት ኮተት አልሰማም ብራዘር። መጽሐፍ ቅዱስ አባቶች ሐዋርያት ናቸው የጻፉት። ሐዋርያቱ ባልተናገሩበት አባት፣ እናት፣ አያት፣ አክስት ትላለህ እንዴ? ዳርያዝ ብራዘር። ጨርሰናል። ቀደም እልቅ ሃናን አወራለሁ። ሃናን አለው እኔ የፈታ እንደ አባት ስጠኝ። ለምን ታደርገኛለህ? የምታወራኝ ከሆነ በስርዓት አውራኝ። እታችሁ ረድ ወንድምዬ ጨርሻለሁ እኮ እዚህ መጽሐፍ ቅዱስ ሐዋርያቱ ባልተናገሩበት የፈታ አንድ አባት ስጠኝ፣ አንድ አክስት ስጠኝ፣ አንድ አጎት ስጠኝ አትበል።